የምናገራለሁ መካነ ኢየሱስ ማለት እኔ ማለት ነኝ። እኔ ሙሉ ወንጌሉ መካነ ኢየሱስ ነኝ። መካነ ኢየሱስን ማስነካት አልፈልግም። ኦኬ መካነ ኢየሱስ የምታምነውን በሙሉ አምናለሁ አላምንም፣ ሙሉ ወንጌል ስለሆንኩኝ። ግን መካነ ኢየሱስ ነኝ። ችግሯም የምትነቀፍበትም ነገር እኔን ይመለከተኛል። መካነ ኢየሱስ ለምሳሌ የህፃናት ጥምቀት እኔ አላምንም። ይሄ ማለት ግን መካነ ኢየሱስ የምታስረዳበትን መንገድ ግን አንደርስታንድ አደርጋለሁ። በምን አይነት መንገድ ነው የልጅነትን ጥምቀት የምታስረዳው የሚለውን ከኋላ ያለውን ስነ መለኮታዊ ትንታኔ ከኦገስቲን ጀምሮ ያለውን ነገር አንደርስታንድ አደርጋለሁ። ሉተር የተረዳበትን መንገድ ሉተር ኦገስቲኒያን ሞንክ ስለነበር እንዴት እንደሚረዳውም አንደርስታንድ አደርጋለሁ። መካነ ኢየሱስ ግን ኤርሚያስ አሁን እዚህ ጋር አይደል ያለው? እኔና ኤርሚ በዚህ ጉዳይ ላይ አልተነጋገርንም። እንደ ኤርሚያስ የመካነ ኢየሱስ ቤተክርስቲያንን የሚያከብር የሚወድ የተጠቀመ ሰው የለም። ልናገር አሁን እንግዲህ ተሙዬ እንግዲህ የአረልኝ እኮ አንተ እኮ ከኛ የተረፈውን እኮ ነው እንትን ላይ ያገኘው። ይቀጥሉ ዶክተር ይቀጥሉ። ተባረክልኝ። እንግዲህ ወደዛ እንዳትወስደኝ ብዬ ነው። ሲጫወት ነው። አይዞህ። እኔ የምለው ነገር ምንድን ነው? ኤርሚ የሆነ ነገር ተናግሮ ከሆነ ዳጸ ልሳን ሊሆን ይችላል፣ በስሜት ሰዎች በሆነ ነገር እንትን ብለውት ሊሆን ይችላል። መካነ ኢየሱስን የሚወድ የሚያከብር እንደ ዳኑ የሚያምን ሰው ነው። የህፃናት ጥምቀት ላይ ግን ሲሪየስ የሆነ አቋም አለው፣ ልዩነት አለው። እኔ የህፃናት ጥምቀት አልቀበልም። ለኤርሚያስ የህፃናት ጥምቀት ጉዳይ በጣም ክሪቲካል የሆነበት ምክንያት አለው። ያንን ነገር በስሜት አስረድቶ ሊሆን ይችላል። ይሄ ግን በምንም አይነት መስፈርት እሱ መካነ ኢየሱስን እንደማይቀበል መካነ ኢየሱስ የዳኑ እንዳልሆኑ የሚያስብ ተደርጎ የሚወራው ወሬ ትክክል ነው ብዬ አላምንም። እንደዛ ካለ ልክ አይደለህም እለዋለሁ እዚሁ ጋር አጠገባችሁ። ስለዚህ ኤርሚያስ ስለ ኤርሚያስ ራሱ ይመልስ። ክበርልኝ። ዳጸ ልሳን ሊሆን ይችላል ነው ያልከው። በኋላ ኤርሚያስ ምን ይላል የሚለውን እናያለን። ድንገት ኤርሚያስ በግልጽ ነው መርጠህ አትናገር። የተናገርኩትን ሰው ስለሚያዳምጥ አንተ ዝም በልና ሊሆን ይችላል። ዝም ካልኩኝማ ውይይቱ ይቆማል። አይ ዝምማ አይደለም። ኤርሚ መልስ። አልጨረስኩም። ቆይ አልጨረስኩም። አንድ ጥያቄ ብቻ ዶክተር። አሁን እኔ የምናገረው የማታስወራኝ ከሆነ አወርድሃለሁ። በማስፈራራት ምን ሰው ነው የምታስፈራራኝ? እኮ መስሎክ ነው የምታስፈራራኝ። አወርዳለሁ ምናምን መስሎክ ነው የምታስፈራራኝ እኮ መስሎክ ነው የምታስፈራራኝ። ለምን 50 ሺህ ሰው አይኖርም? ምን ስለሆንክ ነው የምታስፈራራኝ? ኦርቶዶክስ ማለት እንደዚህ ናቸው። ዚስ ፕሮቴስታንት እንዳለልህ ፕሮቴስታንት 45 ሺህ አይነት ትምህርት ነው የተማረ። ቃሌን አክብሬ ያለውን ከዮኒም ጋር ከሆነ ፊት ለፊት እጣላለሁ በዚህ ጉዳይ ማለት ነው። ላውራ ነው ያልኩት። ዮኒ አስወርጄዋለሁ። ከተጣላኝ ተጣላኝ። ላውራ አልኩት። አታወራም አለኝ። እንዳላወራ ከፈለክ ዮኒ ቤቱ ላይ ቄዱታ። አይ ችግር የለውም ይገባል፣ ታወራላችሁ። ላውራ ነው ያልኩት። ልብ በሉ። ለሰከንድ ብሄር ተጣላችሁ። ላውራ ብዬ ስለው አታወራም አለኝ። ማስወርድ ትክክል አይደለም ብለህ ካልከኝ ዮኒዬ እኔም ወርዳለሁ። በቃ ወንድምነት በሌላ ጊዜ እመጣለሁ ማለት ነው። ባታስወርደው ደስ ይለኝ ነበር፣ እንደው ብትታገሰው እኔ እስክመጣ። እምቢ አለኝ። ላውራ እኔ ዮኒ። ኦኬ እሺ፣ አንተን ይቅርታ ጠይቃለሁ። መልስ አስገባው ማለት ነው። እኔ እድል ይሰጠኝ። እድል እስካሁን ዝም ብሎ ነው የሰማው። ምንም አላወራም። ኤርሚና ጨዋነት እንደዚህ ነው። ይኸው ተሜ ይመጣል። እድል ይሰጠው ይተንፍስ እንጂ ይኸው መጥቷል። እንደ እድል ሆኖ ለምን መሰለ ቤትህን አከብረዋለሁ። የመጀመሪያው ጉዳይ አንተም ከኦርቶዶክስ ስለመጣ ሰዎች ኦርቶዶክስ ምን አይነት ስነ ምግባር አላት የሚለው ለአንተ አልነግርህም። ይሄ የማውረድ የመፍረጥ የመግባት ያለመግባት ጉዳይ አይደለም። ጉዳዩ ግን እኔና እኔ አሁን ዶክተርን አልጠገብኩትም። አንድ ጥያቄ ብቻ ጠይቄው ዳጸ ልሳን ስላለኝ እሷን ጥያቄንም ደግሞ ዳጸ ልሳን ካለኝ ዶክተር ከኤርሚ ጋር ጊዜ እንውሰድ እስከፈለገው ድረስ በይኸው በእግዚአብሔር ፊት እቺን ብቻ ታገሰኝና ኤርሚ
እቺን ጥያቄ ልጠይቀውና ዮኒ አልታገሰውም። ለምን ራስ ምታት የሆነባል ጥያቄ ዮኒ አልታገሰውም። ዮኒ ከአንተ ጋር ነው የምታገረው ጥያቄ ከተመስገን ጋር አይደለም ኤርሚን አዳምጠው፣ እኛን አዳምጠን አይደል? አንተ ስሜታዊ ለማድረግ ካልሆነ ኤርሚ ምን ችግር አለው? ቆይ አንዴ ተሙሻ አንዴ ብታዳምጠው ምን ችግር አለ? ያውራ። ከዛ አንተም እኮ ብዙ መልስ ለመመለስ ያመቻል እኮ ተሙ። ምንም እንዲተነፈስ አላረግነውም እኮ ገብቷል። ኤርሚ የምገስጸኝ ነገር ካለ ማለት ልክ የተናገርኩት ነገር ልክ እኔ የምትፈልገኝ ከሆነ ልቆይ። ዶክተር አልጨረስኩም። ኤርሚ ይቀጥል። ኖ ተሙ ልክ አይደለም። ኤርሚ ይቀጥል። ግን አልጨረስኩም። ግን እንዳትወርድ ለአንተ ስል አልወርድም። እሺ ከኤርሚ ይቀጥል። የኦርቶዶክሳውያን ቆይ አንዴ ተው፣ የኦርቶዶክስ አትላቸው ተሙሻን ይኸው ዶክተር ሻውል ኤርሚ ይቀጥልልኝ ከእሱ ጋር ጨርሱ ተባለ። ይቻላል? ተሙሻ ይቻላል? ተባረክ። እሺ ወደ ጥያቄ መሄድ ካለብኝ እሺ ይቻላል። የዶክተርን ጥያቄ ልጠይቅ ነው። እኔ የማወራው አሁን እኔ አታወራም አላልኩም። ዶክተር ልጠይቀው የምፈልገውን ጥያቄ ልጠይቅ ነው። አችልም። አሁን እኔ የማወራው ምንም ጥያቄ አትጠይቅም። እሺ ተንፍስ። ኤርሚ እኮ ከገባ ጀምሮ አልተነፈሰም። እኔ እኮ ሚውት አድርጌዋለሁ። ገባ? ምንም ነገር አላወራም። ኤርሚያስ እኮ የሚቀጥለው ከሆነ ዮኒ ሌላ ጊዜ ኤርሚን ይዘው ስትመጣ እመጣለሁ። አመሰግናለሁ። ዶክተርም ጥያቄውንም አልፈለገም። እግዚአብሔር ያክብርልኝ። ተባረክ። ቤት በአግባቡን ያስተናገድ። ከኤርሚሻ ጋር ምንም መወያየት አትፈልግም? ለምን መሰለህ? አሁን ከኤርሚያስ ኢጎን እረዳዋለሁ። እኔ ላውራ ካለ እኔን አስቀምጦ አንዲቷን ንጽሕትን ቅድስትን የሆነችን ቤተክርስቲያንን መሳደብ ነው ስራው። አይሰድብም። እኔ ቤት እኔ ጌታን ተሳድቧል። እኔ በስድብ አለ ትችት ያቀርባል፣ ትምህርት ያቀርባል፣ በዶክመንት ያቀርባል እንጂ እንደዛ ያደርግ። አንዴ ታሙ የኤርሚ ይናገር እንጂ ከኤርሚ ጋር ስንት ዘመን ነው? ኤርሚ ይናገር። እኔ እኮ እንውረድ እኮ ያልኩት እኮ ዶክተር። ለምን እንወርዳለን? ለምን ይናገር? አንተ ቁጭ ብለህ አዳምጥ። እኔም ለአንተ ስል ኧረ ደምረው ዳኝን ፕሊዝ። ጥያቄ ሳይመለስልኝ እንደገና ወደ ሌላ ቶፒክ ወስዶኝ ዮኒ የእውነት የሚናገር ዮኒ ይናገር። እኔም ለዚህ ለእናንተ ክብር ስል እቀመጣለሁ። አሁን እኛ ጋር 1 ሰዓት ከ51 ነው። ግን ዶክተርዬ ትንሽማ ተቀምጠ ኤርሚ መናገር አለበት። በቃ ኤርሚ እንሰማለሁ። በቃ ሌላ ሰው አታስገባ። በቃ ሌላ ሰው አይግባ። ጀስት ኤርሚ ይናገር፣ እኔም ተሙም እንሰማለን። ዶክተርዬ በቃ እግዚአብሔር ያክብርልኝ። ወዳችኋለሁ። ሌላ ጊዜ እመጣለሁ። ስለዚህ ከኤርሚ ጋር ምንም ነገር አያስፈልግም። ምንም ነገር አይደለም። ምን ማለት መሰለ ዮኒ፣ በምን ኢጎ እንደመጣ ስለማቅ ነው ኤርሚያስ። ጥያቄ ግን ጠይቄው ግን ኤርሚያስ ይቀጥል ከተባለ ዶክተር ሄደሚድ ለምን እንዳወራ እንዳልተፈለገ 1700 ሰው ግን ማውራቱ አይቀርም። አንተም ወጣ አልወጣም ኤርሚሻ ያወራል። እውነቱን ነው የምነግርህ። ወጣም አልወጣም ኤርሚ ያወራል። አም ሶሪ ማውራት ግን ይችላል ሳይሳደብ። ይኸው እኔ አላስወጣሁትም፣ እጄ እዚህ ጋር ነው ያለው። ተሙ ማውራት አልፈለገም። እኔ ለምን እንደ ማውራት እንዳልፈለገ ግራ ገብቶኛል። እስካሁን ኤርሚሻ አላወራ። ለዚህ ጉዳይ ጠይቀሃለሁ ብሎታል፣ ግን ፈቃደኛ ነው። ስለዚህ እስቲ ኤርሚ የምትለውን ሰምታል መቼ። ስለዚህ የምትለውን አስቀድሜ በማስወጣቴ በጣም ይቅርታ፣ ቅድም ላይ ማለት ነው። ለምን ላውራ ብዬ ስላልኩት እምቢ ሲለኝ ነው። በቃ በእንደዚሁ ጭቅጭቅ ሆኖ ህዝቡም እንዳይሰላች፣ ስለዚህ ላስወርድህ እችላለሁኝ። እንዳወራ ፍቀድልኝ። ሰምቻለሁኝ፣ ከዶክተር ጋር አውርታችኋል፣ ሰምቻለሁኝ። እኔ እንደሰማው ደግሞ እኔም ላውራ ብዬ ስል በፍጹም አታወራም አለኝ። ስለዚህ በቃ ከዮኒም ጋር ቢሆን ልጣላ እችላለሁ እንጂ አስወርዳለሁ አልኩት። ቃሌን በፍጹም ብሎ ሲል አስወረድኩት ማለት ነው። ያንን በማድረጌ በጣም ይቅርታ። ተመልሶ ገብቶ እኮ ራሱ ይኸው ባለበት አላወራም አይነት ነገር ነው ያለው። እንዳየ ነው ከአንተን ምንም መተንፈስ አችልም ነው እያለ ያለ። ስለዚህ እኔም ደግሞ በጨዋነት አውርቼ ቀጥሎ ወንድሜ ሰሙ መጥተዋል፣ ደምረዋል። ከላይ ቢኒ ያለ ዶክተርዬ መናገር ካለበት አንተ መናገር ካለበት እናገራለን ማለት ነው። እሺ አስቀድሞ ኤርሚያስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሳደባል ወይ? ሰላም ለእናንተ ይሁን። እንዴት ናቸው? ሌላ ደግሞ ተጀመረ ማለት ነው። ሌላ ተጀመረ። ሰላምታ መበጥበጥ እንዳልሆነ አውቃለሁ። ምንድነው ዮኒዬ፣ አሁን እኔም ገብቻለሁ አይደለ? እሱ ሲናገር ውይይት ከሆነ
የውይይት መንፈስ መነጋገር። አይ በቃ ደም የምናርገው መሰለ እሱ ያለውን ብሎ ሄዷል። የሚፈልገውን ሀሳብ ብሎ ሄዷል። ደም ከአንተ ጋር ሌላ ጊዜ ብናወራ ደስ ይለኛል። ገብተዋል። ከአንተ ጋር ሌላ ጊዜ ብናወራ ደስ ይለኛል። አሁን ከተሜ ጋር ስለሆነ እዚህ ቁጭ ብለን እንዲያስደረክ እንዲሆነ እንዳይባል ደምሻ ሌላ ጊዜ ብትመጣ ይሻላል። ገባ? እዚህ ቁጭ ብለው እንዲያስባልክ የምትባል አልፈልግም። ግን የሚፈልገውን ፖይንቶች ቆይ የሚፈልገውን ፖይንት በሚፈልገው መንገድ አድርጎ በሚፈልገው አውርቷል። እኔ እንኳን ትላንትና ክርስትናን የተቀበልኩት ቁርባኑ እንዴት ተከብሮ እንደሚቀበል ጌታ ምስክሬ ነው ያውቃል። እኔ እንኳን ትላንት የመጣሁት ማለት ነው። እና ግን ያንን ነገሮች ሙሉን ኢንፎርሜሽን አለ ተናግሮ ሄዷል የሚፈልገው። ስለዛ ግን እዚህ ወንጌላውያን የሆኑ ወንድምና እህቶች መልስ መስጠት አለባቸው። ገብተዋል። ያንን መልስ ይሱ ቀመጣለው። ከዛ በኋላ ደግሞ እኔም ጥያቄ ነው ካለ ምንም ችግር የለም። ምንም ችግር የለም። እሺ ኤርሚሻ ቀጠል። ኤርሚ ከመቀጠል በፊት በጣም ውይይት ነው የሚሆነው። ጥያቄ እናንተ ጥያቄ ብቻ ትሆኑ ዲስከሽን ውይይት ከሆነ ቱዌይ ነው የሚሆነው። ምክንያቱም ልክ እንደ ተመስገን ጠይቆ አይ ብሎ ሮጦ መውጣት አይቻልም። ውይይት ከሆነ ቱዌይ ነው የምታደርጉት። እናንተ ጥያቄ ፈልጋችሁ ሲያስፈልጋችሁ ጠይቃችሁ የምትወጡት እንጠይቃችኋለን፣ ትጠይቃላችሁ። ምንም ችግር የለው አለው። ጠይቁኝ የማውቀውን እግዚአብሔር የገለጠልኝን በቤተክርስቲያኒቷ ውስጥ ያለውን ነገር እናገራለሁ። እኔም ደግሞ እጠይቃለሁ። ግን የቲክቶክ ፖለቲካ አይሰራም። በትክክል ሊትራሊ ቀጥታ ነው መልስ የምፈልገው፣ ቀጥታ ነው። ኤርሚ ገልብጦ የሚነግር ነገር የለም። ፊት ለፊት ነው ኤርሚያስ እና ምንድን የምታደርገው ውይይቱ የተሳጠ እንደዚህ መልካም እንዲሆን ደቂቃ ብታደርግ መልካም ነው። በደቂቃ ሲሆን እናደርገዋለን። አንዴ እንትና ተናግሮ የሄደበትን ነገር አንዴ ከበር ያድርገውና ኤርሚ አጠር አድርጎ ብዙም የሚያወራ አይደለም እሱን ይጨርስና ከዛ በኋላ ጥያቄ ካለ ጠይቁትና በደንብ አድርጎ ይመልሳል። ተባረኩልኝ። ዶክተር ሻውል ከመሸብ መሄድ ትችላለህ። አሁን ችግር የለም። ያው እሄዳለሁ፣ ግን ኤርሚዬ እኔ ያልኩት ላይ እንዲናገር እፈልጋለሁ። ጠይቀው። እኔ ያልኩት ላይ ኤርሚ የመካነ ኢየሱስ ጠላት ተደርጎ የሚወሰድበት ነገር አግባብነት ያለው አይደለም ብዬ ነው ማምነው። የማምነው ነገር ልክ ካልሆነ ኤርሚ እዚህ ጋር እንዲያስተካክለኝ። አዎ ሰዎች እንዳይሄዱ ፈልጋለሁ የሚል ከሆነ ፊት ለፊት ስለሚነግረን የሚከሰስበትን ነገር እኔ ፊት ለፊት ነው አያደርግም ብዬ ያልኩትና ኤርሚ እሱንም አንድ ላይ አድርጎ ይመልስልን። እሱን ሳልሰማ አልሄድም። እሺ ቴንኪው ዶክተርዬ። በል እንግዲህ ትንሽ ፈጠን አድርጌ አንድ 45 ደቂቃ ቆያለሁ። እሺ ኦኬ፣ ተባረኩ። ሁላችንም ሰላም ብያለሁኝ። ከመግቢያው ላይ ኤርሚያስ ይሳደባል ብሎ የሚል ኦርቶዶክሳውያን ሰዎች እኔን እንዳይሰሙ ለማድረግ የሚያደርጓት ጥረት አለ። ግን በጣም ደስ የሚለው አይደለም በፊት ለፊት መጥተው አይደለም ተደብቀው ቢሃይንድ ባይሆነው በስንት ሺህ የሚቆጠር ህዝብ ይሰማል። ኦኬ፣ እንደ ሰው ድካም የለኝም ማለት አይደለም። ግን ሳወራ ያለ መረጃ አላወራም። በመረጃ ስለማወራ ስሙን ያስኩት ታላቁ ነቢይ ኤርሚያስ በምዕራፍ 6 ቁጥር 10 ላይ የእግዚአብሔር ቃል ለስድብ ሆኖባቸዋል ደስም አያሰኛቸውም ብሎ ያለው ቃል ስላለ ምናልባት የእግዚአብሔር ቃል የምናገረው የእግዚአብሔር ቃል ከሚመጣው ተረት ትምህርት ጋራ በጣም አድቅቆ ስለሆነ የሚጥለው ያ ነገር እነሱ ሊያስቆጣቸው ስድብ መስሎ ሊታያቸው ይችላል። ይህንም ምንም ልረዳቸው አልችልም። በእኔ ስንፍናና ድካም ግን አላስፈላጊ የሆኑ ቃላቶች መተናገርኩበት እሱን ሁሌ እኔ ይቅርታ የምጠይቅ ሰው ነኝ፣ ሶሪ ብዬ የምል ሰው ነኝ። ከዛ ውጭ ግን በእግዚአብሔር ቃል ላይ መሰረት ላይ ቆሜ የምንደው ተረት እኛ ወንጌላውያን አማኞች ጋር ቢኖር፣ አይሁዳውያን ጋር ቢኖር፣ ኦርቶዶክሳውያን ጋር ቢኖር ሶስቱ ላይ አበክሬ ስለምሰራ በአይሁዳውያኑ ትምህርት ላይ በእኛ በወንጌላውያኑ አማኞችም ጋር እንደዚሁም በኦርቶዶክስም ላይ መድቀቅ ያለበት ተረት ይደቃል፣ መፈጨት ያለበት ነገር ይፈጫል። በምን? በእግዚአብሔር ቃል እንፈጨዋለን፣ እናደቀዋለን። ምኑን? ሐሰት ትምህርቱም ማለት ነው። ያን ጊዜ ስድብ መስሎ ከታያቸው ኦኬ። ስለዚህ ወደ ቅድሙ ላይ መለስ
ገና ስገባ የሰማሁት ጆሮዬ ላይ ከዶክተር ጋር ሲነጋገር የሰማሁትኝ የጌታን ቁርባን በእናንተ ቤተክርስቲያን ታቃልሉታላችሁ። የጌታ እራት የተባለው ቅዱስ ቁርባን የተባለውን ታቃልሉታላችሁ። ስታቃልሉም አንድ ተራ የሆነች ሴትዮ ነው ይዛ የምትቀርበው በትሪ በማንቆርቆሪያ በሳህን ምናምን ነገር እያለ ሲያወራ ጆሮዬ ስለሰማ እሱ ላይ መስጠት አለብኝ። በመጀመሪያ ትሪ ማንቆርቆሪያ ላወላጭማት በእግዚአብሔር ቃል ማለት ነው። እነሱ አሁን እነዚህ ትሪ ማንቆርቆሪያ ብለው የሚሉ ሰዎች የሚኮሩበት የሚመኩበትን ማለት ነው። ኦኬ፣ ቀጥሎ መሰዊያ ብሎ አለ። መሰዊያ ብሎ የሚለውን ቃል እኔ ፊት ግን አልጠቀሰውም። ይጠቅሰዋል ብዬ ጠብቄ ነበር። በአዲስ ኪዳን መሰዊያ የሚባል አሁን በኦርቶዶክስ ተዋሕዶ ቤተክርስቲያን በካቶሊክ እና በሉትራውያን በመካነ ኢየሱስ ብለው የሚጠሩት በቫርኒሽ የተለቀለቀ 4 እግር ጠረጴዛ የሚሆን ካህናት ይዘውት የሚወጡት ታቦት የተባለው እሱ ስለሌላችሁ ቤተክርስቲያን አትባሉም ብሎ የሚል ሰው ካለ እኔ ከዚህ ሰው ጋር ላወራው እችላለሁ። ዋንቱዋን ከፈለገ ዲቤትም ማለት ነው። አዲስ ኪዳን መሰዊያ ብሎ የሚል ካለ የፈለጋችሁትን ጥቅስ ጥቀሱ። አንደኛ ቆሮንቶስ መጽሐፍ ምዕራፍ 10ን የሚሆን ዕብራውያን መልክ መጽሐፍ ምዕራፍ 13ን የሚሆን ጠቅሶ የሚያወራ ሰው ካለ አሁንም ቢሆን እኔ አቬይላብል ነኝ ማለት ነው በዚህ ጉዳይ ላይ ማለት ነው። እሺ እነኛን ያንን እዛ ክፍል ላይ በተለይ የዕብራውያን 13ን ይጠቅሳሉ፣ 13:10ን ይጠቅሳሉ፣ እንደዚሁም ደግሞ የቆሮንቶስንም ይጠቅሳሉ። 4 እግር ጠረጴዛ ያለውን በካቶሊክ ሆነ ምንድነው በመካነ ኢየሱስ የሚሆን በሉተራውያን እዚህ እኛም ቸርች ላይ እኮ አለ። እኔ አሁን በማገለግልበት ቤተክርስቲያን ላይ ዮኒ 4 እግር ጠረጴዛ ማለት የጌታ እራት በሚቀርብ ሰዓት አንድ ቪዲዮ ከፍቼ ለዓለም አሳያለሁ። እኔ በማገለግልበት ቤተክርስቲያን ላይ የጌታ እራት በምንወስድበት ሰዓት ላይ ከፊት ለፊታችን ላይ ዛው የሚቀመጥ መድረክ ላይ የሚቀመጥ ጠረጴዛ አለ። ያ ጠረጴዛ ላይ የጌታ እራት ይቀርባል። ኦኬ፣ ከዛ ዲያቆናት አንስተው ይሰጣሉ። አንዷም የኔ ቤተክርስቲያን ሚስቴ ዲያቆን ስለሆነች በቤተክርስቲያን ውስጥ አንስተው ይሰጡናል ማለት ነው። ኦኬ፣ እሱ ስለሌላቸው ቤተክርስቲያን አይባሉም ብለው የሚሉ በዚሁ ሉትራውያንና መካነ ኢየሱስ ነን ብለው የሚሉ ቲክቶክ ላይ ውርውር የሚሉ ሰዎች ሲናገሩ ሰምተናል። 4 እግር በቫርኒሽ የተለቀለቀ አንድ ተራ ሰው የሰራውን ተራ ጠረጴዛ ስለሌላችሁ ሙሉ ወንጌል የሚሆን መካነ ኢየሱስ ሙሉ ወንጌል የሚሆን አማኑኤል፣ ሌሎቹ አብያተ ክርስቲያናት ቤተክርስቲያን አይባሉም ብሎ ያለው እዚሁ ሶሻል ሚዲያ ላይ የሚሯሯጡ ሰዎች ናቸው። እነዚህ ሰዎች ግን ኑና በእግዚአብሔር ቃል ላይ ቆማችሁ አውሩን ስንላቸው ይነስራቸዋል። እነዚሁ ሉትራውያንና መካነ ኢየሱስ ነን ብለው የሚሉት የእግዚአብሔር ቃል ላይ ቆመው ማውራት አይችሉም። እዚህ ቲክቶክ ላይ ያሉትን ነው የምለው። ቤተክርስቲያኒቱን አይደለም ያልኩት። መካነ ኢየሱስና ሉትራውያን ቤተክርስቲያኒቱን አብያተ ክርስቲያናቱን አይደለም ያልኩት። ምክንያቱም ሄድ ኦፊስ ላይ ደውዬ ዶክተር ላሊሴን ያወራው ሰው ነኝ። ኦኬ፣ ልብ በሉ። የኢትዮጵያ ወንጌላዊት መካነ ኢየሱስ ሄድ ኦፊስ ላይ ዶክተር እየሰማ ነው። እልክልሃለሁ በውስጥ የተጻጻፍነውን ስክሪንሾት ሁሉ ማለት ነው። ለአንተ አውርቻቸዋለሁ። እዚህ ቲክቶክ ላይ የሚሉት ሰዎች አሁን በአሜሪካ ሀገር መቀመጫውን ያደረጉ ሰዎች የሚያወሩትን ሰዎቹን እንኳን አያውቋቸውም። እንኳን የሚናገሩትን ነገር ሰዎቹን ራሱ በሄድ ኦፊስ አይታወቁም። እነማን እንደሆኑ አይታወቁም። አናቃቸውም ነው ያሉ። ኦኬ፣ ስለዚህ እነሱ ጠረጴዛ ስለሌላችሁ እናንተ ቤተክርስቲያን አትባሉም ያሉት እንዳልኩት ደግመዋለሁ። እዚህ ቲክቶክ ላይ ውርውር የሚሉ ሉትራውያንና መካነ ኢየሱስ ነን ብለው የሚሉ ናቸው። እንደነ ወንጌላዊ ዳማን ነው እንደነ ወንጌላዊ ናትናኤል ኢዩኤል ማለት ነው። እንደነ ወንድሜ ዳንኤል እውነት ለሁሉ የምናከብራቸው ወንጌላዊት መካነ ኢየሱስ ቤተክርስቲያን ላይ ያሉ አገልጋዮች ይህንን አሮጋንትነት የተሞላው ቃላትን ሲናገሩ አልሰማናቸውም። እንደነዚህ አይነት ጨዋ ወንድሞች ስላሉ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የኔ ቤተክርስቲያን ነች ብዬ ደጋግሜ ተናግሬያለሁ። የህፃናት ጥምቀት ትምህርቷን አልቀበልም። ይሄንን አልቀበልም ማለት ግን ቤተክርስቲያኒቱ ቤተክርስቲያን አይደለችም ብዬ አላልኩም፣ ልልምም አልችልም። እነዚህን ሁለት ቀኝና ግራ ጆሯቸውን ለይተው የማያውቁ ሰዎችን ፈርቻ አይደለም። አብያተ ክርስቲያናቱ በነገረ ክርስቶስ ላይ ያለቸውን አስተምሮት በሚገባ ስለማውቅ ለምንድን ማውቀው ቁጭ ብዬ ስለተማርኩ ማለት ነው። በእንጦጦ መካነ ኢየሱስ ቤተክርስቲያን ቁጭ ብዬ መንፈሳዊ መብል የተመገብኩ ሰው ነኝ። ለብዙ ቀናቶች፣ ለብዙ ሳምንታት፣ ለብዙ ወራቶች፣ ለብዙ አመታት ቁጭ ብዬ እነ መሬዴን እያየው እነ ወንጌላዊ ግርማን እያየው ነው ያደግኩትኝ። እየተማርኩ ማለት እያየው ማለት ከእነሱ ትምህርት እየተማርኩ በሌሎችም ቄሶች በሌሎችም ወንጌላውያን እነ ወንጌላዊ ደሉ ጸጋዬ በዋቢነት እንኳን የምጠራቸው ማለት ነው። ልብ በሉ። አሁን እዚህ ቲክታክ ላይ ይሄንን
ጠረጴዛ ስለሌላችሁ በትሪ ነው የምታቀርቡት፣ በእንትን ነው የምታቀርቡት። ጠረጴዛ ስላላችሁ ቤተክርስቲያን ትባላላችሁ፣ ጠረጴዛ ስለሌላችሁ ቤተክርስቲያን አትባሉም ብሎ የሚል ብራዘር፣ እኔ ያው ጌታ እግዚአብሔር ምስክር ነው የምትሉትን ጠረጴዛ የኦርቶዶክስን ቤተክርስቲያን ታቦት ብላ ያለችውን ታቦት አይደለም ብዬ ፊት ለፊት የሞገጥኩ ሰውዬ እና እሱ ማለት አንድ ተራ የሰው እጅ ስራ እንጂ እግዚአብሔር ያዘዘው በሐዋርያቱ በኩል ሐዋርያቱ ትእዛዝ ተቀብለው ጌታ አዟቸው በእነሱ ያደረጉት የነበረ ስርዓት አይደለም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦት ብላ የምትለው እሱ ስለሌላችሁ ባዶ አዳራሽ ነው የእናንተ ቤተክርስቲያን ብላ ትለናለች አይደል? እናንተ ቤተክርስቲያን ውስጥ እኮ ምንም የእናንተ አዳራሽ ውስጥ አዳራሽ ነው ምንም ነገር የለበትም ብላ ትላለች። እኔ ይሄው እናገራለሁ። ኦርቶዶክሳውያን ሲያዩ ሁሉ እየደነገጡ እየባተቱ የሚኖሩበትን የቃል ኪዳኑን ታቦት በተመለከተ ኤርሚያስ ፊት ቆሞ ለመሞገት የአቅም ወይ ደግሞ የእውቀት ልቀት አለኝ ብሎ የሚል ሰው ካለ ይምጣ ብዬ ነበር። አንዳቸውም አልመጡም። ኢንቫይት ያደረግኳቸውም ሰዎች አንዳቸውም አልመለሱም። 10 ቆጥርላለሁ። 10 አገልጋዮች ከራሱ ከዘበነ ጀምሮ ማለት ነው። በዚህ 10 ዓመት ውስጥ 10 አገልጋዮች ኢንቫይት አድርጊያቸዋለሁ። አንዳቸው ቆመው ሊመልሱ አልቻሉም፣ ሊመጡ አልቻሉም። ስለዚህ ኦርቶዶክስ ያ ታቦት የሚባለው ነገር ስለሌላችሁ ነገርየው ስለሌላችሁ እናንተ ቤተክርስቲያን አትባሉም ብላ ያለችበትን እሱን የአንቺ ታቦት ብለሽ የምትይው ታቦት አይደለም። ተራ የሰው እጅ የቀረጸው በቫርኒሽ የተለቀለቀ በብርጭቆ ወረቀት የተፋቀ በመጋዝ የተቆረጠ እንጨት ነው። ሲደብራችሁ አውጥታችሁ የምትሸጡት አረቄ የምትጠጡበት፣ በሉ ሲላችሁ ደግሞ አውጥታችሁ ሱት ያልብሳችሁ ህዝብ የምታሰግዱበት ነው ብዬ ባልኩበት አፌ የኢትዮጵያ ወንጌላዊት መካነ ኢየሱስ የሚሉ ሉተራውያን እኛ ያቀረብነው ጠረጴዛ የላችሁም ብሎ የሚል ከሆነ ያው የኦርቶዶክስ በቫርኒሽ የተለቀለቀ እንጨት ነው አይደል ብዬ አልኩትኝ። የመካነ ኢየሱስ ጠረጴዛ ጠረጴዛው ስለሌላችሁ ሙሉ ወንጌልም ጉባኤ እግዚአብሔርም ሌሎችም አብያተ ክርስቲያናት ጠረጴዛው ስለሌላችሁ ቸርች አትባሉም ብለው የሚሉን ከሆነ እንደ ቲክታከሮቹ ተናጋሪዎች ብለው የሚሉን ከሆነ እውነት ነው ብዬ የምልህ መድኃኒዓለም ምስክሬ ነው። ያንን በቫርኒሽ የተለቀለቀ ጠረጴዛቸውን ፈልጠው በቆሎ ይጥበሱበት። ቤተክርስቲያን የሚያሰኛት ታላቁ ንጉሥ የቤተክርስቲያን ራስና መሰረት የሆነው ጌታችን ኢየሱስ ክርስቶስ ራሱ ባለቤቱ በመንፈሱ የሚኖርባት እንጂ ጠረጴዛ ያለበትና የሌለበትን አይደለም። ቤተክርስቲያን ይባላል አይባልም ብሎ የሚለው የትኞቹ ሐዋርያት ናቸው? ጠረጴዛ የሌላቸው ቤተክርስቲያን አይባሉም ብለው ያሉት ፍለጠውና አንድ ደው እኮ ነው ብዬ የምልህ። ፍልጥ አድርገው አንድ ደው ያንን የ4 እግር ያለ ጠረጴዛ መድረክ ላይ ያስቀመጥከውን እሱን ከሆነ የምትኮሩበት ሉተራውያንና መካነ ኢየሱስ እሱን ከሆነ የምትኮሩበት ይኸው እንደ ቤተክርስቲያን እናገራለሁ እኔ እሱን ከሆነ የምትኮሩበትና እሱ ስለሌላችሁ ገነት ቸርች አይደለችም፣ ሙሉ ወንጌል ቸርች አይደለችም፣ ጉባኤ እግዚአብሔር ቸርች አይደለችም፣ ቃለ ሕይወት ቸርች አይደለችም ብላችሁ የምትሉ ከሆነ እንጨትህን ተሸክመ መዞር ትችላለህ። እፈልጠዋለሁ እኔ በእግዚአብሔር ቃል ሰይፍ ማለት ነው። ተራ እንጨት ነው። በእንጨት አታስፈራሩ። በ4 እግር ጠረጴዛ አታስፈራሩ። አዲስ ኪዳን ላይ ማለት ነው የመንፈሱ ማደሪያ የመንፈስ ቅዱስ ማደሪያው ቤተ መቅደሱ እኔ ሆኜ ሳለሁ በቅዱስ ደሙ የዋጃቸው ከዓለም ርኩሰት ያዳናቸው ተጠርቶ የወጣ ህዝብ ኤክሌሽያን የተባለው በግሪክ ቋንቋ ተጠርቶ የወጣ ህዝብ ተብሎ የተባለው እንጂ ቤተክርስቲያን የተባለው ጠረጴዛ ያለውና የሌለው አይደለም። ፈልጣ አንድ ደው ብራዘር፣ በዚህ እኔ ነኝ የተናገርኩት። አዎ አሁንም ደግማለሁ፣ በስተት አይደለም፣ በንዴት አይደለም። ሉተራውያን በዛ ጠረጴዛ የምታስፈራሩ ከሆነ ፈለጠውና አንድ ደው ብራዘር። በእሱ አታስፈራሩ። በክርስቶስ ደም የተዋጁ ቅዱሳን ህብረት እንጂ ቤተክርስቲያን የሚያሰኘው እንጨትና ጠረጴዛና የሆነ ነገር ያለበትና የሌለበት አይደለም። መካነ ኢየሱስ በሱ የምታስፈራሩ ከሆነ ፈልጠህ አንድ ደው ብራዘር። እኛን አታስፈራራ። ፈልጠህ አንድ ደው። እናንተ ጠረጴዛ ስላላችሁ ቸርች የምትባሉ፣ ሌሎቹ ደግሞ እሱ ጠረጴዛ ስለሌላቸው ቸርች አይባሉም ብለውናል። እዚሁ ያ አንድ አኪ ነው ማንም የሚባል ቀኝና ግራ ጆሮ፣ የትኛው ነው ግራ ጆሮ ተብሎ የሚባል ቶሎ እንኳን ሊያሳይ የማይችል ሰውዬ ማለት ነው። ቸርች አይባሉም ብሎናል ዶክተር። ኦኬ ለእንደነሱ አይነት አሮጋንት ኤርሚዬ በጣም ይቅርታ አንድ ጊዜ ቆይ። ለእነሱ ስንመልስ ለሌሎች የመለስን እንትን እንዳንመልስ ለእነሱ መሰሎች ነው የምናገረው ዶክተር። ቆይ ገባኝ። አንድ ጊዜ ኤርሚዬ ቆይ። እኛ መካነ ኢየሱስ ቤተክርስቲያን የእኛ ቤተክርስቲያን ነች። የአብያተ ክርስቲያናት ህብረት
ከመሰረቱት ከዋናዎቹ አማድ ከሆነችው ነች። ያለ መካነ ኢየሱስ ቤተክርስቲያን አብያተ ክርስቲያናት ህብረት የሚባል ነገር አይታሰብም። ፓስተር ጻድቁን በፊት ለፊት ተናግረዋል። ያሰባሰቡን ይሄ ህብረት እንዲመሰረት ጥበቡን ማስተዋሉን እንትን ያሉት የመካነ ኢየሱስ ቤተክርስቲያን ቄስ ናቸው። ያን ነገር እንዳይረሳ በቃ ይሄንን ነገር መጥተው ገብቶኛል። ኤርሚዬ ለምን መሰለህ አሁን እዚህ ጋር ምንድነው ይሄንን ነገር ስንናገር የመካነ ኢየሱስ ቤተክርስቲያን ያንን መሰዊያ ብሉ ተብሎ ያለውን ጠረጴዛውን የተለየ ሪስፔክት ስለማላቅ ነው ይህንን ነገር የተለየ ቦታ ዶክተር እነሱ ቤተክርስቲያኒቱ ምንም አላለችም። ቤተክርስቲያኒቱ ያላለችውን እዚህ ቲክቶክ ላይ ቤተክርስቲያኒቱ እኔ አሁን መሪዎችም ስለሚሰሙ ነው የምናገረው። እኔ ቤተክርስቲያኒቱ ራሱ እንኳን አልኩ ይኸው የአብርሃም አምላክ ቅዱስ እግዚአብሔር ምስክር ነው። ራሷ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እንደ ሲኖዶስ ወጥታ ይሄ ጠረጴዛ ስለሌላችሁ አትልም። ቤተክርስቲያኒቱ ሲጀምር እነዚህ አንዳንድ ውርውር የሚሉ ሰዎች እንደሚሉት አትልም አንበለው። በቃ ኤርሚዬ ይቅርታ አድርግልኝ አንበለው። በቃ አትልም ቤተክርስቲያኒቱ እንደዛ አትልም። ስለዚህ እኔ ቤተክርስቲያኒቱ ሙሉ ወንጌልን እንደ ቤተክርስቲያን አትቆጥርም ብዬ አልልም። ስለዚህ እሱን ይኸውልህ ኤርሚዬ ያጠራሁት ነው ዶክተር ገብቶኛል። እኔን አንዴ ስማኝ። ቤተክርስቲያኒቱ ስላላለች ስለማትልም ሃይፖቴቲካል የሆነ ምናባዊ የሆነ ነገር ውስጥ አንግባ። ለመሰለ እዚህ ጋር የሚያጨበጭቡ ሰዎች ስላሉ ነው። ችግር የለውም። እዚህ ጋር ብቻቸውን የፈጸሙ ሰዎች ስላሉ በደንብ ቤተክርስቲያኒቱ እኔ እስካሁን ድረስ አልተናገርኩም። ቤተክርስቲያኒቱ እንኳ በላ ብትል እኮ ነው ብዬ የምለው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሉትራውያን እዚህ ቲክቶክ ላይ እንደወጡቱ መረን ለቀቅ ሰዎች የምትናገር ከሆነ እናንተ ቤተክርስቲያን አትባሉም ብለው እንዳሉት እንደና አኪ ሌላውን ሰውዬ ስሙን አልጠራም ታውቁታላችሁ። ኦኬ እንደነሱ በላ የምትል ከሆነ ቤተክርስቲያኒቱ እኔ ራሱ ኤርሚያስ አበበ በተሰጠኝ ጸጋ አንድ ብቻዬንም ቢሆን ሆኜ ከጌታ ጋር መካነ ኢየሱስ እንደዚህ አትልም። በእርግጥ በላ ብትል ግን ጠረጴዛዋን ፈልጣት አንድደው ነው ብዬ የምለው። ለምን ኦርቶዶክስ ቤተክርስቲያን እኮ ነኝ፣ ስቀድስ እኮ የነበርኩ ሰው ነኝ። ኦርቶዶክስ ላይ በወንጌል እውነት ትክክል አይደለም ብዬ ዱላዬን ያሳረፍኩ መካነ ኢየሱስ ላይ የምራራለት አንዳች ምክንያት የለም። የምታስፈራራ ከሆነ ልክ እንደ ኦርቶዶክስ በታቦቴ ብላ እንደምታስፈራራና እኛ እንደምታመሻማቀቀን መካነ ኢየሱስን በጠረጴዛዬ ብላ የምትል ከሆነ ነው ያልኩት። ገና አላለችም ቤተክርስቲያኒቱ፣ ግለሰቦች ናቸው ያሉት። የምትል ከሆነ ጠረጴዛዋን ፈልጣ ታንድደው 4 ነጥብ። እኔ ነኝ ያልኩት። ለሚጠይቀኝ ሁሉ መልሳለች። ቤተክርስቲያኒቱ ግን አላለችም። ያሉት እነዚህ ሉትራውያን እዚህ ቲክቶክ ላይ የሚሯሯጡ ናቸው ያሉት። እነዚህ ግለሰቦቹ እንደሚሉት ቤተክርስቲያኒቱ ከላይ አላለችም። በላ እንኳን የምትል ከሆነ ደግሞዋለው፣ በንዴት አይደለም፣ በብሽቀት አይደለም። ጠረጴዛዋን ፈልጣት አንድደው፣ ኦርቶዶክስም ፈልጣት አንድደው ታቦት ብላ የምትለውም ማለት ነው። በእሷ አያስፈራሩንም። ለምን ጠረጴዛውንም ታቦት የሚባለውንም ሐዋርያቱ አንድም ቦታ ላይ አልታር ነው ብለው የጠሩበት የለም። ካለ ገብቶ አንድ የአዲስ ኪዳን ሊቅ ነኝ ብሎ የሚል ሰው ግባና ከኔ ጋር ያወራ። ያው የሚጠቅሱትን ጥቅስ እናውቀዋለን። ስንት ጊዜ 6 ጊዜ ነው 7 ጊዜ ጥሪ አድርጌላቸው አልመጡም። ዕብራውያን 13 ላይ ተደብቆ ግን ይሰሙ ነበረ። ዕብራውያን 13 መሰዊያ ያለን ብሎ ያለውን ቅዱስ ጳውሎስ ለዕብራውያን አማኞች የተናገረበትን ጠቅሼ ከ6 ጊዜ በላይ ቤት ከፍቼ ሳወራበት አንድ ድርሻ ያለው ኦርቶዶክስ የለም። እታቸው ነው ይሰማ ነበር። ኦኬ እታቸው ነው ይሰሙ ነበር። ከሆኑ ግን ገብተው ያወሩ መሰዊያ ያለን ብሎ የሚለውን እሱን ቅዱስ ጳውሎስ ያለው ወይ ደግሞ ያለ ዘሎርድ ቴብል የተባለው የጌታ ጠረጴዛ የተባለው መሰዊያ ብሎ የጠራው ቶማስ ማን ነው የሚባል ሰውዬ ነው በቤተክርስቲያን ታሪክ ውስጥ። እና አቶ ቶማስ የጠራውን መሰዊያ ብሎ የጠራውን የእግዚአብሔር ቃል ያልጠራውን ጳውሎስ ያልጠራውን ቅዱስ ጴጥሮስ ያልጠራውን ኦርቶዶክስ ታቦት ብላ የምትለውን እሱ መሰዊያ ብላው ሐዋርያቱ የሚሆኑ የጌታ ነቢያት ያልጠሩትን እኔ እንድጠራው ሊያደርጉ አይችሉም ማለት ነው። ስለዚህ እኔ ይህንን ቅድም የተናገርኩት ዶክተርዬ መካነ ኢየሱስ ቤተክርስቲያን አልክም ብያልኩት አንዴ ተናግሬያለሁ። ሶሻል ሚዲያ ላይ ዮኒ ተናግሬያለሁ። ሰምታችሁታል። ለምንድን ነው ያልኩትኝ? እኔ ከዛ በፊት ጌታን የተቀበሉ ሰዎች በኢትዮጵያ ውስጥ ጌታን ሲቀበሉ በቅርብ ላሉ አብያተ ክርስቲያናት ነው የምሰጠው። አከሌ ብዬ አልመርጥም። ሁሉም በጌታ የሚያምኑ ስለሆኑ አለ። የኢትዮጵያ ወንጌላዊት መካነ ኢየሱስን ጨምሬ ብዙዎች ሄደዋል። ለዚህ ምክንያት ግን የሆነኝ አንዲት በ5 ኪሎ መካነ ኢየሱስ ቤተክርስቲያን ማለት ነው እሱ ይቀርበኛል ብላለችኝ። ወይ ደግሞ ህብረት አምባ ቃለ ሕይወት እዛ አካባቢ ላይ ነኛች እዚህ 7 ደረጃ ምናምን አካባቢ ባለው ከሁለቱ ይቀርቡኛል፣ ሞር ደግሞ መካነ ኢየሱስ ይቀርበኛል አለች።
ሂጂ ጌታን አምልኪ አልኳት። በዚህ ስብከት ጌታን የተቀበለች እህት ማለት ነው እኔ ጋር እና ሄደች። ትዳር ነበራት፣ ልጆች ወለዱ። የህፃናት ጥምቀት ጉዳይ ላይ እኔ ያለኝን አቋም ተደብቄ አይደለም ማወራው። እኔ የህፃናት ጥምቀት ጉዳይ የአራቱም ቤተክርስቲያን ቃቃ የህፃን ጨዋታ እንጂ የመጽሐፍ ቅዱስ ትምህርት አይደለም ብዬ መናገር ከጀመሩ 10 ዓመቴ ነው። አይ የመጽሐፍ ቅዱስ ትምህርት ነው ብሎ የሚል ካለ ይምጡ ብያለሁ። እኔ እኮ ኦርቶዶክሳውያኑ ብቻ አይደሉም እስካሁን ያልመጡት በዚህ ጉዳይ። ሉትራውያንና መካነ ኢየሱስ የተባሉ እስቲ ኑ ቁሙና መጽሐፍ ቅዱስ ላይ አውሩ፣ የህፃናት ጥምቀት መጽሐፍ ቅዱስ መሆኑን ኑና አሳዩኝ ብያለሁ። አንድ ድርሻ የለም። ካሉ ይምጡ። ሄደ ቶማስ ጋር ሄደ እንትናማ ነው አግናጢዮስ፣ የሬኔዎስ፣ ፖሊካርፕ ብላ አትጥራ። ጳውሎስና ዮሐንስን ሌሎቹን ሐዋርያት ቁጭ አድርገህ የእኔ ክርስትና ከፖሊካርፕ አይደለም የሚጀምረው፣ ዳር ትይዛለህ አልኩ። ከሐዋርያት ነው የሚጀምረው። ሐዋርያቱ በዚህ ጉዳይ ላይ ምን ብለዋል? ሆሊ ስፒሪት በመንፈስ ቅዱስ ኢንስፓየር ሆነ የጻፉ ቅዱሳት ሐዋርያት በህፃናት ጥምቀት ጉዳይ ምን አሉ? ምንም ነው የሚሉት ሲገቡ። ምንም አለ። በቃ አንተ ምንም አትበላ፣ ምንም አትበላ፣ ህፃናትን አጥምቁ ባላለበት አንተ አጠምቃለሁ እያልክ ግርግር አትፍጠር። በዚህ አቋም ይታወቃለሁ። እና ያቺ ልጅ ህፃናት ጥምቀት ጉዳይ ላይ ስትናገር ስለሰማው እዚህ መካነ ኢየሱስ ደግሞ ስመጣ የገጠመኝ እንዲህ ነው እና በዚህ ጉዳይ በጣም ጥያቄ ተፈጥሮብኛል ብላ ዶክተር እዚህ ያላችሁም ሰዎች እኔ በቃ እንደዚህ ከሆነ ይቅርብኝ አለች። ማለት ጌታን ከተቀበለች በኋላ መሰናክል ሆነባት ማለት ነው። ዶክተር ያቺ እህት መሰናክል ሆነባት። ስለዚህ እኔ ወጥቼ በንዴትም አይደለም፣ አዎ ተሰምቶኛል። አንድ ሰው ወደ ጌታ ከመጣ በኋላ በዚህ ጉዳይ መሰናክል ሆኖበት አንተ ባያስተማርከን ትምህርት አይደለም እዛ ቤተክርስቲያን ውስጥ ያገኘ ነው። ስለዚህ ህፃናትን ለማጥመቅ አምጪ ተብያለሁ ብላ ስትል አዎ ደግሜ ወደ መካነ ኢየሱስ ቤተክርስቲያን ሰዎች ጌታን ቢቀበሉ አልክም ብያለሁ። አሁንም እላለሁ። በምን ጉዳይ ነው የማትልከው ኤርሚያስ? የህፃናት ጥምቀት ጉዳይ ላይ ብቻ ባለኝ ነው መካነ ኢየሱስ ላይ የማልከው። ቤተክርስቲያን አይደለች መካነ ኢየሱስ? በደንብ ቤተክርስቲያን ናት። ታዲያ ለምን አትልክም? ሰዎች በዚህ ጉዳይ ላይ ተሰናከሉብኝ ማለት ነው። ኦኬ። ስለዚህ እኔ ብያለሁ፣ አሁንም ይኸው ደግመዋለሁ፣ አልክም ወደ መካነ ኢየሱስ ቤተክርስቲያን። በምን ጉዳይ? የህፃናት ጥምቀት ጉዳይ ላይ ከኔ ጋር መካነ ኢየሱስ ቤተክርስቲያን የራሷ ትምህርት አላት፣ እኔም የራሷ ትምህርት አለ። ይህንን ማለቴ በመጽሐፍ ቅዱስ ላይ ማለት ነው። ይህንን ማለቴ ቤተክርስቲያኒቱን አይቀበላትም። ቤተክርስቲያኒቱን በፍጹም ኤርሚያስ እንደዳነ ሰቆጥ። እሱ ፖለቲካ ነው ብራዘር። ፖለቲካ እንደፈለጋችሁ መቆመር ትችላለህ። መብትን የሆነ ጊዜ ልጮህ ትችላለህ። ጮኻችሁም የሆነ ሰዎች ኤርሚያስ እንዲህ ያለ ብለህ ስትጮህ 400-500 ሰው ይመጣላል። ያው እንደዛ ካላለችሁ ሰው ስለማይገባላችሁ ማለት ነው። ወንጌል ስለማትሰብኩ ኦኬ። ህፃናት አጥማቂያ ነው የተባሉት የትኞቹም አብያተ ክርስቲያናት ወንጌል አይሰብኩም። መካነ ኢየሱስ ወንጌል አይሰብኩም። ይኸው ቲክቶክ ላይ የምናውቃቸው ቲክቶክ ላይ የማውቃቸው ነው ያልኩ። ወንጌል ኢየሱስ ያድናል፣ ኢየሱስ ጌታ ነው ብለው አይሰብኩም። ሉትራውያን ኢየሱስ ያድናል ብለው አይሰብኩም። እነሱ ቤት አዳዲስ ሰዎች ጌታን አይቀበሉም። የዳኑቱ አይጸኑም፣ ያልዳኑትም ወደ መዳን እንዲመጡ አያረጉም። ይልቁንም ያልዳኑትን ኦርቶዶክሳውያንና ካቶሊካውያን ስንሰብክ ብላስፌሚ ነው አትስበኩ ብለውናል። ማን? መካነ ኢየሱስና ሉትራውያን እዚህ ቲክቶክ ላይ ያሉት እነሱንም ሁሉ ጭምር የምሰብከው ወንጌል ነው ያለኝ እኔ። የምስራቹ ቃል ማለት ነው። በኢየሱስ ክርስቶስ በማመን ሰው ንስሐና የኃጢአት ይቅርታ እንዲያገኝ እሰብካለሁ። አይሰብኩም። ካቶሊካውያንም አይሰብኩም፣ ኦርቶዶክሳውያንም አይሰብኩም። ወንጌል የሚባል ነገር የምስራቹን ቃል አይሰብኩም። ኦኬ። በዚህ ጉዳይ ተናግሬያለሁ ያኔ ማለት ነው እንጂ ቤተክርስቲያኒቱ እንደ ቤተክርስቲያን አልቀበልም ብዬ አላልኩኝ። ቤተክርስቲያን ናት። አዎ የህፃናት ጥምቀት ጉዳይ ላይ እኔ ልታሳመነኝ ከመጣችሁ ከመካነ ኢየሱስ ምን ከሉተራውያን ከመጣችሁ ከኦርቶዶክስ ምን ከካቶሊክ ከመጣችሁ መታችሁ የምታሳሙኝ ጴጥሮስ እንዲህ ብሏል ብለህ አሳየኝ። ዮሐንስ እንዲህ ብሏል፣ ማቴዎስ እንዲህ ብሏል ብለህ አሳየኝ። ጸሐፍት ሐዋርያት የተናገሩትን ጌታ እንዲህ ብሏል ብለህ አሳየኝ። እዛ ላይ ቆመህ ትነግረኛለህ። ካልሆነስ ፖሊካርፕ እንዲህ ብሎ ይጀምራል ብለህ ካልከኝ የቤተክርስቲያን አባት እንደሆነ አውቃለሁ። በታሪክ ውስጥ የነበረበት ዘመን በፈርስት ሴንቸሪ ላይ የነበረ ሰው ነው። ለሐዋርያቱ የሐዋርያው ዮሐንስ ደቀ መዝሙር እንደሆነ ይታመናል። ኦኬ። እሱ አለ ማለት ኤርሚያስ ሉንታ ነው ፖሊካርፕ የተናገረውን በሙሉ ሳያላምጥ ይውጣል ብለህ የምትል ከሆነ ዳር ትይዛለህ ብራዘር፣ ዳር ትይዛለህ። እኔ በዮሐንስ የተሰበከውን ነው የምሰማው። ፖሊካርፕ ሲናገር ከዮሐንስ ጋር የተስማማ ነገር ተናግሮ ከሆነ እሰየው እቀበለዋለሁ በጭብጨባ። ካልተነገርስ አልቀበለውም። ሉተር
አልቀበለውም። ከሐዋርያቱ ጋር የሚስማማ ነገር ተናግሮ ከሆነ እቀበለዋለሁ፣ ካልሆነ ሳልቀበል። አሁን የህፃናትን ጥምቀት ጉዳይ የማልቀበልበት የመካነ ኢየሱስንም የሉተራውያን የማልቀበልበት ሉተር የሚባለው ጀርመናዊው መነኩሴ ከካቶሊክ ቤተክርስቲያን ሲወጣ ይዞት የወጣው ኮታ ኮተት ነው፣ የመጽሐፍ ቅዱስ ትምህርት አይደለም። ሶላ ስክሪፕቹራ ብሎ ካበቃ በኋላ መጽሐፍ ቅዱስ ብቻ ብሎ ካለ በኋላ በመጽሐፍ ቅዱስ ሲመዘን ተፈልጎ የማይገኝ የህፃናትን ጥምቀት ተቀበሉ ብሎ ካታኪዝማችን ላይ ተጽፏል፣ ተለቅልቋል። ዳርያዝ መጽሐፍ ቅዱስ አሳየኝ። ለኔ ሐዋርያቱ የጻፉትን አሳየኝ። በመጀመሪያ ሐዋርያቱ የጻፉትን አምጣ። የብሉይ ኪዳን ነቢያት በዚህ ጉዳይ ተናግረው ከሆነ አሳየኝ። ኢየሱስ በዚህ ጉዳይ ላይ ተናግሮ ከሆነ አሳየኝ። ኢየሱስ ዝም ባለበት ሐዋርያቱን መንፈስ ቅዱስ ባላጻፈበት አንተ ከሉተር ትጀምርልኛለህ እንዴ? ዛሬ 550 ዓመት አካባቢ ላይ የነበረ የሪፎርሜሽን አባት ጆን ካልቪን እንዲህ ብሏል ብለህ ትለኛለህ? ዳር ያዝልኝ ብራዘር፣ ዳር ያዝልኝ። እንደዚህ ብሎ ቀልድ የለም። ስለዚህ መጽሐፍ ቅዱስ ላይ ከሆነ በመጽሐፍ ቅዱስ አስረዱ። ይኸው ሐዋርያው ቅዱስ ጴጥሮስ እያየው ኤርሚያስ ብለህ በለኝ፣ እሱ ላይ ቆመ ና እናውራኝ። ይህ ውሃ ጥምቀት ማለትም ጥምቀት አሁን ምሳሌ ሆኖ ያድነናል ብሎ የሚለው ይምጣና ያውራኝ የሚያወራ ሰው። ከዘፍጥረት ላይ ከምንጩ ላይ እንሄዳለን። በኖህ ዘመን የነበረውን ይጠራዋላ ጴጥሮስ፣ ያን ጻድቅ አባት። ኦኬ፣ ከዛ ጀምረን እናወራለን። ቃሉ ላይ ቆመን አንተ ቃሉን ከአባቶች ከእናቶች ከአያቶች ከአክስቶች ብለህ ከምትላቸው ሰዎች ጋር ቀላቅለህ የትውልዶች ታሪክ ጨምራችሁበት መሰዊያ ብሎ ያለው ቶማስ ማን ነው የሚባል አባቱን ስም ረሳሁትኝ። እሱ ነው መሰዊያ ብሎ ያለው በቤተክርስቲያን ታሪክ ውስጥ የሚታወቅ ሰውዬ ማለት ነው። ሁዝ ቶማስ እንዴ? ሁዝ ይህ ማን ነው እላለሁ። ማን ነው እሱ? የነበረበት ተጨርስ። ረጅም ሰዓት አወርቷል። እሰጥሃለሁ። እየጨረስኩ ነው። ረጅም ሰዓት ሰምታችሁኛል። ጨርሳለሁ። ማን ነው ነው ያልኩት? ቶማስ ብሎ ያለው መሰዊያ ብሎ ያለውን እኔ እንድል አትፈልግ። ኢየሱስ ያለውን እላለሁ። ሐዋርያቱ ያሉትን እላለሁ። ሐዋርያት ያሉትን ሉተር ካለ አልቀበልም። እኔ ሉተርን ብዙም አልቀበለው ትምህርት አለ። የሉተርን ሪፎርሜሽን አባት ነው። አዎ ሉተርን ትቀበለዋለህ ኤርሚያስ? አዎ። ግን ሉተር የተናገረውን በሙሉ አልቀበልም። ማን ነው ተቀበል ብሎ የሚያስገድድ? እስኪ አንድ ፕሮቴስታንት ይምጣ። ሱሬውን ያወልቃል እዚህ ማለት ነው። በእውቀት አንተ ስርዓት የለም እንዴ? አባ ጊዮርጊስ ዘጋስጫን አልቀበልም ብያልኩ ሰውዬ ሉተርን ሙሉ በሙሉ ተቀበል ብለህ አትበለኛ። ሉተርን ሙሉ በሙሉ እንዲቀበል የምታስገድደኝ ከሆነ አባ ጊዮርጊስ ዘጋስጫን እንዲቀበለው እያደረከኝ ነው። ምክንያቱስ ቅዱስ ጳውሎስ ሐዋርያው በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ላይ ምን አለ? አሐዱ እግዚአብሔር ወአሐዱ ኅሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ዘመጦ ርእሶ ቤዛ ኩሉ ያለውን ጳውሎስ ማለት ነው። እዚህ መጣልህና ከስንት ዓመት በኋላ በ13ኛው መቶ ክፍለ ዘመን የተነሳው የወሎ ሰውዬ ወሎ ሀገር ስለተወለደ አባ ጊዮርጊስ ዘጋስጫ እሱ ምን አለ? ማርያም ቤዛይተ ኩሉ ዓለም ያላት እሱ ነው። ባይዘው ይሄ ሰውዬ ነው። ማርያም ቤዛይተ ኩሉ ዓለም ብሎ ያላት ማን ነው? አባ ጊዮርጊስ ዘጋስጫ ይባላል ወገኖች። እና የጳውሎስን ልቀበል ወይስ የአባ ጊዮርጊስ ዘጋስጫ? የጳውሎስን ነው ብያለሁ። አባ ጊዮርጊስ ዘጋስጫን አልቀበልም ብዬ እዛው ጦሱን ጥንቡሳሱን ብዬ ጥዬ መጥቻለሁ። እዚህ ከመጣህ በኋላ እንደገና ደግሞ ሉተርን ተቀበል ብለህ ስትለኝ ሉተር ቅዱሳን ከሞቱ በኋላ በመንግስተ ሰማያት ሆነው ያማልዳሉ ብለዋል በመካነ ኢየሱስ ቤተክርስቲያን መጽሐፍታቸው ላይ። በምን መረጃ? መካነ ኢየሱስ እዚህ ማርያም አታማልድም እያልኩ እኔ ስሬ እስኪገታጠር በመጽሐፍ ቅዱስ እውቀት ሞግቼ ኦርቶዶክሳውያን ፊት ለፊት የምናገረን አንተ ቅዱሳን ከሞቱ በኋላ በመንግስተ ሰማያት ሆነው ያማልዳሉ በመካነ ኢየሱስ ቤተክርስቲያን መጽሐፍት ላይ የተጻፈው በምን ማስረጃ? ምን ተከሳቸው? እርሜ ያማልዳሉ አይደለም እኮ የሚለው ነው እንጂ አይደለ? ሊጸልዩ ይለምናሉ ማለት ነው። አይ ነው እንደዛ አይደለም። ላይማ እኔም እገባለሁ። አንዳንዴ ዶክተር ሻወርበሉ አይደለም ቃላቶቹ ዲቴል ስለሆኑ ሊጸልዩ ይጸልያሉ አይደለም፣ ሊጸልዩ ይችላሉ። ፖሲቢሊቲው አለ ነው እንጂ ይጸልያሉ። ታዲያ ልዩነቱ ምንድን ነው? ኬታ መጣው እኮ ዮኒዬ ዶክተር ልክ አይደለም እኮ እኔ እኮ እስማማለሁ አላልኩም። ኤርሚዬ ልክ ነው የሚሉ ከሆነ ታዲያ ቴክኒካሊ ኦርቶዶክስ ምንድን ልዩነቱ ምን መሰለህ? አይ ጥሩ ነው። ቤተክርስቲያኒቷ ትቀበላለች። ቤተክርስቲያኒቷ ትቀበላለች። ልዩነቱን ይኸውልህ መጽሐፉን እኮ አውጥቶ ማንበብ ይቻላል። ግን ችግር የለውም። አሁን የኤርሚ ዋና እንዴ ችግር አለው እንዴ ዶክተር ሻው ትልቅ አጀንዳ ላንሳ እንትን ኤርሚ የቆይ ትንሽ ይሄ በጣም ችግር አለው እንጂ ቆይ ዮኒ
ልዩነቱ ምንድን ነው መሰለህ? እኔ እሱን አልቀበልም፣ ሲጀመር አልቀበልም። ግን ምንድን ነው ለምንድነው ዶክተር የማትቀበለው? ልክ ስላልሆነ ነው። ለምን ልክ አልሆነም? መጽሐፍ ቅዱሳዊ ስላልሆነ። መጽሐፍ ቅዱስ ምንድን ነው መሰለህ ኤርሚ፣ አንድ ነገር ምንም አይነት ልክ ነህ እኮ ዶክተር፣ ምንም አይነት የመጽሐፍ ቅዱስ ብሉይና አዲስ ኪዳን ኮት ያደረገው ነገር የለም አይደል? መጽሐፋቸው ላይ መካኒክስ የለም። ስለዚህ እኛ መጽሐፍ ቅዱስ ብቻ ብለን ካልን በኋላ መካኒክስ ቤተክርስቲያን የሉተርን ወሬ እዛ ጋር ጽፈዋለች። ቆይ ምንድን ነው መሰለህ? ቆይ አንድ ጊዜ ቆይ እርብዬ፣ ምንድን ነው የሉተርና የሉተር እንትን መጽሐፍ ቅዱስ ዝም ባለበት ነገር ላይ ፍሪደም አለን የሚል የሆነ ስም አለው፣ ራሱ በላቲን የሆነ ስም አለው፣ አላስታውሰውም። እና መጽሐፍ ቅዱስ የሞቱ ሰዎች የሞቱ በህይወት የሌሉ አማኞች ስለመጸለያቸውም ምንም ነገር ስለማይናገር መጽሐፍ ቅዱስ ዝም ባለበት ነገር ላይ ፍሪደም አለን አስዩም ልናደርግ የምንችል መካነ ኢየሱስ የሆኑ ሰዎች ሊናገር በዛ ባይዘወይ እንደዛ ማለት ለመካነ ኢየሱስ ሉተርን የሰጣት ሰው የለም። ሆኔ ልትናገራለህ። አይዞህ ቆይ መካነ ኢየሱሶች ካላችሁ ግቡና ይሄን ነገር አስረዱ። ኖ ስለዚህ ኤርሚያስ ፊልድ መቆም አለባችሁ። መካነ ኢየሱስ ቤተክርስቲያን ስለ ምልጃ ያላት እንትን ልዩነቱ ምንድን ነው? ወደ ሞቱ ቅዱሳን እኛ እንድንጸልይ አይደለም የሚያስተምሩት። እንደዛ አይነት ትምህርት የለም። እኛ በኦርቶዶክስ ቤተክርስቲያን እንዳለው አስተምሮት ወደ ሞቱ ቅዱሳን ጸልየን እነሱ ደግሞ ወደ እግዚአብሔር እንዲጸልዩልን የምንጠይቀው አይነት ጥያቄ አይደለም። ኖ ዶክተር፣ እንደዛ ቃል በቃል ባይጻፍም ሊለምኑ ይችላሉ ብሎ የሚለውን የሉተርን ወሬ ጽፋ ተገኝታለች። ለምንድነው ወሬ ብዬ የምለው? ቆንጅዬ ወሬ ስለሆነ ማለት ነው። ምን መጽሐፍ ቅዱሳዊ ኤቪደንስ ስለሌለው ማለት ነው። አንድ ሰው መካነ ኢየሱስ ባለችበት ሰፈር ውስጥ ለመካነ ኢየሱስ ቅርብ በሆነ ሰፈር ውስጥ የመሄድ እድሉን ግን ቢያገኝ አይ እዛ አትሂድ የሚል እንትን አላደርግም። የገጠመው ነገር በዛን ጊዜ በልጅቷ ላይ የገጠመው ኤክስፔሪየንስ አለ። ኦፍኮርስ ያ ነገር እንትን ያደርገዋል። ነገር ግን ያንን ነገር ግን እኔ እንደዛ አልልም። አሁን ኤርሚ ልታብራራልኝ ትችላለህ። አንድ ሰው ኢየሱስ ክርስቶስን ተቀብሎ እኔ ማስተምረው ካልሆነ እኔ አስተምሬው ወይ ደግሞ እንደኔ አይነት እምነት ያላቸው ሰዎች አስተምረው አስጠምቀው ደቀ መዝሙር ቢያደርጉት ያ የኔ ፍላጎት ነው፣ ያ የኔ ፍቃድ ነው። ግን መካነ ኢየሱስ ቤተክርስቲያን ግን ሄዶ ጌታን ተቀብሎ እዛ ተምሮ ደቀ መዝሙር ግን ቢሆን ይሄኛው ነገር መሆን የለበትም ብዬ ግን አላምንም። ናቹራሊ ግን የሚሆነው ምንድን ነው? መካነ ኢየሱስም አንድ የመካነ ኢየሱስ አማኝ ወንጌል ቢሰብክ ተፈጥሯዊ የሆነው ናቹራል ኮንሲኩዌንሱ መካነ ኢየሱስ ሄዶ ያንን በሕፃንነት ጥምቀት የተጠመቀውን አክሴፕት አድርገው መሄድ ነው ናቹራል ፕሮሰሱ። አሁን እኛ በጣም ብዙ ነገር ሃይፖቴቲካል ነገር እያወራን ስላለን ነው። ፐርሰናሊ እኔ አንድ ሰው መካነ ኢየሱስ ሄዶ ጌታን ተቀብሎ በዛ ቢሄድ ትክክል አይደለም ብዬ አልልም። ምንድነው ችግር የሚያመጣው? ምንድነው ይህንን ነገር ህብረታችንን ይዘን ስንሄድ መካነ ኢየሱስ የልጅነት ጥምቀት እንደምትቀበል አምነን ነው፣ አውቀን ነው፣ ተቀብለነዋል። እሱ በቃ መካነ አንቀበልም። እኛ የእኛ አስተምሮት አይደለም። ኮንፊውዝድ የሚያደርግ ለምን መሰለህ? አልቀበለውም ግን አምኜዋለሁ። እኛ ለዚህ ነው ልዩነት አለ ምንለው። አሁን ምንድነው መሰለህ ዶክተር እያልከኝ ምንድነው አሁን ከኤርሚያስ ጋር እኔ የምስማማበት አሁን ለምሳሌ እዚህ ጋር ይሄን ነገር አንቀበለውም እያልተቀበልነው ግን ምንድነን በመካነ ኢየሱስ ነን እያሉኝ ነው አይደል? ዳክተር ህብረት አለን። ልዩነቱ ምን መሰለህ ኤርሚ እንትን ዮኒ ህብረት አለን። እኛ የአብያተ ክርስቲያናት ህብረት አባላቶች ነን። ኦኬ። ስለዚህ አንድ ሰው መካነ ኢየሱስ ከሆነ ለምሳሌ መካነ ኢየሱስ የሆነ ሰው ሙሉ ወንጌል ሄዶ ማገልገል ይችላል። ሙሉ ወንጌል የሆነ ሰው መካነ ኢየሱስ ሄዶ ማገልገል ይችላል። ግን ልዩነት እያለ ማለት ነው። ልዩነቱ ምንድነው? እንግዲህ ልዩነት አንድነታችን ላይ ነው። በጣም ጥቂት እኮ ነው ያው ልዩነቱ። እሱን ነው አሁን እኔ ለማሳየት አንድነታችን። ግን ልዩነት አለ። ኮምፕሊትሊ አንድ የሆነ ወንጌል አይደለም። ቅድም ወንጌሉ አንድ ነው። ኤምፋሳይዝ ለማድረግ የፈለግኩት ዮኒዬ ቅድም እሱን ነው። 7 እንደው ቪዲዮውን እልክልሃለሁ ዝርዝሩን ማለት ነው። በጥምቀት ጉዳይ ለምሳሌ ልዩነቱ አሁን ለምሳሌ ከሙሉ ወንጌል መካነ ኢየሱስ ልዩነቱ ምንድን ነው? አሁን ዋና የምትለው ምንድን ነው? ሙሉ ወንጌል
ጥምቀት ደህንነት ይሰጣል ብላ አታምንም። አንድ ሰው የዳነ ሰው ነው መጠመቅ ያለበት። አንድ ሰው ድህነቱን ለማሳየት በሞቱና በትንሣኤው ያንን የሞተበትንና የተነሳበትን የሞቱና ትንሣኤውን ለማሳየት ይጠመቃል። አንድ ሰው ድኛለሁ ብሎ ካልተጠመቀ ግን ደህንነት አያገኝም። አልፈልግም ካለ ለምሳሌ አልፈልግም ብሎ ኮንሽስሊ ዲሳይድ ካደረገ ድኗል ብለን አናምንም። ይሄ ሰው ወስኗል ብለን አናምንም። ስለዚህ አንድ ሰው የዳነ ሰው ጌታን ስትቀበል ነው የምትድነው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምነህ ንስሐ ስትገባ ነው ድህነት የምታገኘው። ያንን ድህነትህን ግን የምታሳየው በመጠመቅ ነው። ይሄ ሙሉ ወንጌል ነች እንደዚህ የምታምነው። መካነ ኢየሱስ ግን ጥምቀት ራሱ የእግዚአብሔር ቃል ስለሚጠራበት ስትጠመቅ በውሃው ላይ ስለሚጠራ ያ ጥምቀቱ ራሱ ያድናል፣ ድህነት ይሰጣል ብላ ታምናለች። ግን ኤንፈሲሱ ያለው ስቲል ክርስቶስ ነው የሚያድንህ በሚለው ላይ ነው። ይሄ አንድ ልዩነት ነው። ሁለተኛው ደግሞ ምንድነው? በጌታ እራት ነው። ዋናዎቹን ነው እንግዲህ ሌላም አለ ነው የጌታ እራት። እኛ የጌታ እራትን ስንወስድ ቁርባንና ጥምቀት በጣም እንትኖች ናቸው። እነዚህ ዋናዎቹ እነሱ አይደለን? እነሱ ናቸው። ጥምቀት እና እንትን አለ ደግሞ ምስጢረ ሥላሴ ያለ፣ ምስጢረ ሥጋዌ ያለ። እሱ ላይ አንለያየም፣ እሱ ላይ አንድ ነን። ስለዚህ ምስጢረ ቁርባንና ምስጢረ ጥምቀት ላይ ነው ልዩ፣ እሱ ላይ ነው። ምንድነው ያንን የጌታን እራት እኛ በምንወስድበት ጊዜ ሞቱንና ትንሣኤውን እያሰብን ከዛ ጋር ፌሎሺፕ እያደረግን ነው የምናደርገው። እሱ በቀራንዮ መስቀል የተፈጸመ ነው። መካነ ኢየሱስ ምንድነው የምትለው? ከካቶሊክ ነው ያው እንትና ሉተር የወጣው ኮንሰብስታንሺዬሽን የሚል ነው። ማለት ከላዩ ላይ በውስጡ ከበታቹ አለ ክርስቶስ፣ ሪል ፕሬዘንሱ አለ። በጣም እንግዲህ ቴክኒካል እንትን ነው ያለው። ስጋው የጌታ ስጋ ነው፣ ግን ተለውጦ አይደለም ስጋ የሚሆነው። እዛ ላይ ጌታ አለ ብላ ነው የምታምነው። እኛ ደግሞ የምንለው ምንድነው? በመንፈስ ቅዱስ አማካኝነት የጌታን ራስ ስንወስድ እግዚአብሔር ጸጋ ይሰጠናል። ግን ያ የምንወስደው ስጋ ህብስቱም ዳቦ ነው፣ የሚጠጣውም ነገር የሚጠጣ ነው እንጂ የጌታ የሚለወጥ ነገር ሌላ ሚራክለስ የሆነ ነገር የሚደረግበት ነገር የለም ብለን ነው የምናምነው። ሶስተኛው ደግሞ በቅዱስ አለ። አሁን ለምሳሌ እዚህ ላይ ገብቶሃል ያለ ዶክተር ያለ ገብቶሃል? ገብቶኛል፣ በደንብ ገብቶኛል። ሶስተኛው ጥያቄ ስላለኝ ነው። ሶስተኛው ምንድን ነው? አንተ ያልከው ዘጋስጫ ነው። ኤግዛክትሊ ዘጋስጫ ማለት ነው። ገብቶሃል? በሰማይ ቤት ያሉት ይጸልዩልናል የሚለው ጋር ምንድነው መሰለ? ያንን የስፔሲፊክ ቴክስቱን አንተን አውጥተህ ብታነብ ምንድነው ብዙ ነው ይሄ እንትን ፕራክቲካሊ አንተ ሄደ እነሱ ጋር ሄደ ጸልይ አይደለም የሚሉ። አንተ ለምሳሌ መካነ ኢየሱስ አማኞች ምን ማለት ነው? አንተ በምትለው አስረዳኝ ዶክተር እንዲገባኝ። ምንድነው መሰለ የሉተር አንድ እንትን ፍልስፍና አንድ አስተምሮት ያለው ምንድነው? መጽሐፍ ቅዱስ በማይናገርበትና ግልጽ ባልሆነበት ነገር ላይ ፍሪደሙ አለን እኛ እንትን ለማድረግ አቋም ለመውሰድ ፍሪደሙ አለን የሚል ነው። ሰው ምንድነው ቅዱሳን ከሞቱ በኋላ ምን እንደሚያደርጉ ክሊር አይደለም። ይሄ ጸሎት ሊጸልዩ ይችላሉ፣ እኛ ግን ወደ እነሱ እንጸልያለን የሚል እንትን አስተምሮት የለም። እኛ ወደ እነሱ ጸልየን እነሱ ወደ እግዚአብሔር ይጸልዩልናል የሚል አስተምሮት የላቸው። ስለዚህ ምልጃ ለማድረግ እንደዚህ አማልደኝ ከሌን ሉተር አማልደኝ ወይ ደግሞ ካልቪን አማልደኝ የሚል አይነት ትምህርት የለም። ሳይሆን ግን ሊጸልዩ ይችላሉ የሚባል ክፍተት አለ። ቴክኒካሊ እኮ ይጸልያሉ ማለት ነው። ቴክኒካሊ ካልከኝ ተስፋ አለ። እኔ አላምንም እኮ እኔ እኮ ስለማላምነው ነገር ነው አሁን እየተከራከረ ኖ ስለማላምነው ሳይሆን አንዴ ደምረው አንዴ ከነሱ ቢሆን ይሻለኛል። ይቅርታ ደምዬ ከነሱ ቢሆን ይሻለኛል። ለምን መሰለ? አሁን ይሄ ነገር ኤርሚሻ እንዳለ ሙሉን ዘግቦታል፣ በደንብ አድርጎ ነግሮናል። እነዚህ ነገሮች እኮ ከኦርቶዶክስ ጋር አንድ የሚያደርግ ነገር ከኦርቶዶክስ ከምታስተምረው ትምህርት ጋር መካነ ኢየሱስ አንድ አይነት ትምህርት ነው። ይሄ ከእንትኑ ከቁርባኑ በስተቀር ዮኒ ምን አለ? ሉተር ምን አለ?
መጽሐፍ ቅዱስ ዝም ባለበት የእኛን ሀሳብ ልናስገባ ክፍተት አለን ብሎ ካለ የኢትዮጵያ ኦርቶዶክስ ተዋሕዶ ነው ካቶሊክን የፈለጉትን ለማስገባት ታዲያ ማን ነው በር ይዘጋባቸው? እኛ ልንዘጋባቸው? እሱን እኮ ነው ማለት። ግን ዋና ነገሩን እንነጋገር። እኔ ፐርሰናል እንትኔ ምንድን ነው፣ እኔ በቃ ኢየሱስ ክርስቶስ ብቻ ነው አማላጅ፣ በሱ ላይ ምንም ጥያቄ የለኝም። በመካነ ኢየሱስ ቤተክርስቲያን ሌላው ደግሞ ነገር መካነ ኢየሱሶች መጥተው ሊያስረዱ ይችላሉ። ያ መካነ ኢየሱሶች ብትኖሩ ደስ ይለኛል። መካነ ኢየሱሶች ሊያስረዱ ይችላሉ። ግን ይሄ አማድ አስተምሯቸው ነው ግን ብዬ አላምንም። እነሱ ዋናው ትምህርት ይሄ እኮ ነው እንዴ? ይሄ እኮ ትልቅ ነገር ነው ዶክተርዬ ነው። አማድ ትምህርታቸው ስለሆነ ነው። አንዳንዶች እኮ እዚህ ምን አሉን ቲክታክ ላይ ያልሰማው ከሆነ ቪዲዮ ልክላለሁ ዶክተርዬ። ወሳኝ ትምህርታቸው እኮ ስለሆነ ነው። እኛ ከፔንቴኮስታል ጋራ የጌታን ራት ከመወስድ ኦርቶዶክስና ካቶሊክ ሄጄ በውስጥ ይቀለኛል ብሎ የተናገረ ሰው ነበረ። እኔ እንደውም ከሄድክ ዘንዳ እዛ እኔ ዘኬ ስበላ በስጠጣበት የነበረው ሽክና ስላለ ጠላም ዘንበቴም ጠጥተህና ብየዋለሁ። ይግረ መንገድ ማለት ነው። አንዴ እያሱ ከመካነ ኢየሱስ ነህ? አንዴ ልጠይቀው። እያሱ መካነ ኢየሱስ ነህ? ላስገባ። ለሁሉም ጌታ ኢየሱስ ይባርካችሁ። እና ዶክተርዬ በጣም ሜን ነገር አዎ አለኝ። ናግባ። እሺ በጣም ጥሩ። ሰላም ብያለሁ እያሱ፣ እንኳን ደህና መጣህ። ሰላም ነህ? ከመካነ ኢየሱስ ነህ ወንድማችን? ተባረክ። እሺ እንግዲህ ዶክተር ሻውል ያለውን ሰምተሃል? ብዙም አልሰማም፣ ግን የሆነ የተወሰነ ሰዓት ላይ ሰምቻለሁ። ኦኬ። ሚስጥረ ጥምቀት አለ፣ ሚስጥረ ቁርባን አለ፣ እንዲሁም ደግሞ ቅዱሳን ጸሎት ማድረግ እንደሚችሉ ክፍተት ያለው ነገር አለ። ይሄ ነገር እናንተ ጋር እንዳለ በደንብ ታውቃለህ ወይስ? ዮኒ ምን አለ መሰለህ፣ ኤርሚ አውራ እንዴ። ቆይ ኤርሚን ስማውና ከዛ ትቀጥላለህ። ኤርሚ ጥያቄ ስላለው መካነ ኢየሱስ ነኝ ነው ያልከው አይደል ወንድማችን እያሱ? የትኛው አጥቢያ ነህ? ጀሞ መካነ ኢየሱስ ጀሞ ወንዝ መካነ ኢየሱስ። ማን ነው ቄሳችሁ እዛ? ቄስ በሊና ማለት ቄስ ገላና ማለት ነው። ቄስ ገላና የቱ ጋር ነው ጀሞ መካነ ኢየሱስ? የቱ ጋር? ከዓለም ባንክ በላይ ያለው ነው ጀሞ ወይስ ኮንዶሚኒየም? ጀሞ ማለት እንዴት ቢራ አስረዳ። ጀሞ አንድ ወደ ላይ ከፍ ብለን ያለው ጀሞ ማለት ዓለም ባንክ አለ አይደል? ኖ ጀሞ መስጠት ፋብሪካ አንደኛ በር ወደ ውስጥ ገባ ብለን ያለው አላውቀውም። እኔ ጀሞን የማውቀው ከዓለም ባንክ በላይ አሁን ጀሞ የኦርቶዶክስ የሚካኤል ቤተክርስቲያን አለ። በስተግራ በኩል ደግሞ ሲልጤ ምናምን ነገር ሰፈር የሚባለው አለ። ጀሞ ጋራውን ነው የማውቀው የኦሮሚያ ገበሬዎች ያሉበት ማለት ነው። እሱ ጋር ከሆነ አሁን ለምሳሌ ዓለም ባንክ ጋር ሙሉ ወንጌል ቤተክርስቲያን አለች ያገለገልኩባት ማለት ነው። ጀሞ የቱ ጋር ነው? ቁጥር 1 ቁጥር 2 የሚል ብሎ ስላለ እሱም በደንብ እንዳቅም፣ ምክንያቱም መካኒክስ መሆንን በደንብ ማወቅ ፈልጋለሁ። ልክ ነህ። እና ጀሞ 1 አለ፣ ጀሞ 2 አለ፣ ጀሞ 3 አለ። እኔ አሁን ያለው ጀሞ 1 ነው። ቀጥታ ከሚካኤል ወደ ጀሞ ስትመጣ የመጀመሪያው ጀሞ 1 ሚካኤል አልፎ ያለው የመጀመሪያው ጀሞ 1 ነው። ከዛ በዛ ወደ ውስጥ ነው የሚገባው። አንተ በመካኒክስ ቤተክርስቲያን ነው የተጠመቀው? እኔ አይደል በመካኒክስ አይደለም የተጠመቅኩት። የት ነው የተጠመቀው? እኔ ሙሉ ወንጌል የተጠመቅኩትና ከቦታ ስላልተመቸኝ ወደ መካኒክስ ቅርቤ ስለነበረ ደብዳቤ አስፌ ጆይን ያደረኩት። ስለዚህ በመካኒክስ የጥምቀት የህፃናት ጥምቀት ትምህርት ታምናለህ አንተ? የህፃናት ጥምቀት አላምንበት፣ ግን አስተምሮቱን በቃ አሁን እኛ መካኒክሶችን ነው የምንፈልገው። እያሱ አንተ ከወንጌል ስለሆነ ለዚህ ነው እየጠይቀው እያልኩት። አይ ጥሩ። ሲገቡ ኤርሚሻ ይጠይቃቸዋል። ሙሉ ኢንፎርሜሽን ያላቸው ማንም ይውት አላደርጋችሁም፣ አትዋሹ። ዳር ያዝ አላልከውም፣ ገርሞኝ ነው። እሺ ለማንኛውም እዚህ ውስጥ ያላችሁ በመካነ ኢየሱስ ያላችሁ በህፃናት ጥምቀት እንዲሁም በቅዱሳን ጸሎት እንዳልኳችሁ ቅዱሳን ከሞቱ በኋላ ጸሎት ያደርጉልናል የሚል ነገር አለ። ሌላኛው ደግሞ በቁርባን ላይ
ኤርሚሻ ጥያቄ አለው፣ አንዳቸውም አይመጡም እያለ ነው። በምናየው ነገር ላይ ደግሞ እንደምናየው ብዙዎቹ እንትን እያሉ ነው። ኤኒዌይስ መምጣት ብትችሉ ደስ ይለኛል። ለምን እሱም ደስ የሚለው እናንተ ገብታችሁ እናንተን መጠየቅ። ስለዚህ ያንን ነው ማድረግ የምፈልገው። በዚህ አጋጣሚ ይቅርታ እንዴ ኤርሚሻ ደምረው በመካነ ኢየሱስ ታውቀዋለህ? በደንብ ስለዛ ጉዳይ የምታውቀዋለህ? እሺ አመሰግናለሁ። እግዚአብሔር ያክብርልኝ። ያው እንኳን እኔ አይደለም ራሱ ኤርሚያስ አበበ የመካነ ኢየሱስ ትምህርትን ሲናገር ነበር፣ አስተምሮቱን ሲናገር ነበር። ስለዚህ የአስተምሮ አለ። ለዚህ ነው እኛ አንድ አይደሉም። የፕሮቴስታንት የፔንቴኮስታል እንዲሁ ደግሞ የሉትራውያንን አስተምሮ አይተህ ከሆነ የተለያየ ነው። የተለያየ ከሆነ ደግሞ እንዴት ነው ድነት ልታገኝ የምትለው? ምክንያቱም መጽሐፍ ቅዱስ አይተህ ከሆነ ገላትያ 5:20 ላይ በመካከል ምንፍቅናና መለያየት ካለ እንዲህ በሚያደርጉት ላይ የእግዚአብሔር መንግስት አይወርሱም ይላል። የእግዚአብሔር መንግስት አይወርሱም ይላል። ስለዚህ የእግዚአብሔር መንግስት ለመውረስ አንድ መሆን ነው የሚገባው፣ አንድ መሆን። በዚህ አጋጣሚ እንደውም ምነግር ምን እንደሆነ ታውቃለህ? አድሚኒስትሬሽን ላይም ይለያያሉ። አድሚኒስትሬሽን ላይ ይለያያሉ። ህግ አወጣጥ ላይም እንደፈለገ ነው የሚኮነው እዛ ቦታ ላይ። እኛውን ወደ ኦርቶዶክስ ከመጣሁበት ዋነኛው ምክንያት አንዱ ምን እንደሆነ ታውቃለህ? መለየትና መከፋፈል በቤተ ክርስቲያኒቷ ዘንድ የለም። ጥላቻ ካልሆነ በቀር በመጽሐፍ ቅዱስ ደምሮውን አልዳንክም ብለህ አታክ ልታደርገው አችልም። በመጽሐፍ ቅዱስ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ የሚለኝን ነኝ እኔ ኦርቶዶክስ ሆኜ መጽሐፍ ቅዱስ የሚለኝን ነኝ። መጽሐፍ ቅዱስ ትድናለህ ብሎኛል፣ እድናለሁ። መጽሐፍ ቅዱስ የምድንበትን ደግሞ መንገድ ነግሮኛል። የነፍሴን ማን ነው ብሎኛል? ጌታችን መድኃኒታችን ኢየሱስ ክርስቶስ። ያ መስቀል ላይ የሰራው ስራ ለእኔ መዳኛ። አንድ ሚውት አድርጋ ያረጋል። አንድ ኤርሚሻ አንድ ያወራል ደሜ ታወራለህ እኮ አልኩህ። ልነጥቅ አይደለም። ስታወራ ልዩነት አላቸው ምናምን ነገር ብለህ ድፍንፍን አድርገው ከመሄድ አንድ አይደለም ብለህ ድፍንፍን አድርገው ከምትሄድ ለምሳሌ አንድ ያሉንበትን በነጥብ በያዝ ወይ ሁለት ወይ ሶስት ነጥብ። አንተ አሁን ልጠይቅህ አንድ እንዳሉን ከአሁን አንተ ልጠይቅህ። በተለይ አሁን በእምነት መግለጫቸው የሙሉ ወንጌል የቃሎት የእምነት መግለጫ አለ አይደለ? የሙሉ ወንጌል የእምነት መግለጫ ውስጥ ቁጥር 9 ላይ ምን ብሎ ይላል? አንድ አማኝ በልሳን ካልተናገረ እንደ አማኝ እንደማይቆጠር አይነት ነገር አለ። በልሳን መናገር አንድ አማኝ በደንብ አድርጌ ላንብብልህ እኮ ካሜራ እያሳየው አንተ ትልቁ ላይ ማድረግ አለ የእምነት መግለጫውን አሳያለሁ። ይኸው 9 ላይ እንደዛ ከመሆኑ በፊት ያው ከኔ ጋር ቆይ አንዴ ዝም በል አንተ ብራዘር፣ አንተ ዝም በል አንተ ዝም በል አንተ። ይኸው ቁጥር 9 ላይ ምን ይላል? መንፈስ ቅዱስ በአማኝ ሕይወት ውስጥ ምንድነው? ኬት ነው ያመጣው? ምንድነው? በደንብ አሳየኝ። የሙሉ ወንጌል የእምነት መግለጫ ነው። ትቀበላለህ ወይ? ዋናውን ፔጁን አሳየና የኢትዮጵያ ሙሉ ወንጌል የእምነት መግለጫ ብለህ ሰርች ከመግቢያው ጀምራ አሳየን። ፒዲኤፍም ከሆነ ሰርች ማድረግ ትችላለህ። መጀመሪያ ምን ስማኝ እኮ ስማኝ፣ አምናለሁ አላምንም ከሆነ ልክ አይደለም፣ ግን ስማኝ እንደማመጥ ብዬ ስለ ስማኝ አትበለኝ። ይኸው ልናዳምጥህ ነው። ልብ በል። እኔ ከቤት ውጭ ነኝ ያለሁት። የሙሉ ወንጌል ቤተክርስቲያን የእምነት አቋሟ የምትገልጥበት መጽሐፉ ነው ያለኝ እኔ ፒዲኤፍ። ግን አሁን ቤቴ ውስጥ ጨርሼ ልሰጥ ነው። አሁን የምታሳየን የሙሉ ወንጌል ቤተክርስቲያን የእምነት መገለጫዋ ወይ ደግሞ የእምነት መግለጫዋን የጻፈችበት መጽሐፍ ፒዲኤፍም ከሆነ ከውጭ ጀምሮ ከበሩ አለ። እሱን ሁሉ ጨምረ
ቁጥር 9 ላይ ጠጋ ብለህ ሰውን እንዳነበው ታደርጋለህ። ይኸው የሙሉ ወንጌል የእምነት መግለጫ ዮኒ፣ ሌላ ስልክ ካለ ሰርች ማድረግ ትችላለህ። ሰርች አድርግ፣ የሙሉ ወንጌል የእምነት መግለጫ ብለህ ሰርች አድርግ። እኔ የመጣልኝ ነው የሚመጣልህ። ሁላችሁም እዛ የምትከታተሉ ሰዎች ሁሉ ይህን ማድረግ ስላላችሁ የሙሉ ወንጌል የእምነት መግለጫ ይላል። ይኸው እዚህ ጋር ይኸው ሰርች አድርጌ የሙሉ ወንጌል የእምነት መግለጫ ይላል። ይኸው የሙሉ ወንጌል ሎጎ አለ፣ እዚህ ጋር የሙሉ ወንጌል ሎጎ አለ። ቁጥር አንድ ላይ 66ቱን የብሉይና የአዲስ ኪዳን መጽሐፍትን የያዘው መጽሐፍ ቅዱስ የእግዚአብሔር እስትንፋስ ቃል ምንም ስህተት የማይገኝበት እምነትንና ተግባርን በሚመለከት ሁሉ የመጨረሻውን ስልጣን ያለው ሕያውና ዛሬም የሚሰራ አንድ እንደሆነ እናምናለን የሚል አለ። የመጀመሪያ ቁጥር 1 ላይ ቁጥር 9 ላይ ምን ይላል? መንፈስ ቅዱስ ይላል። መንፈስ ቅዱስ በአማኝ ሕይወት ውስጥ እንደሚኖርና አማኙ በመንፈስ ቅዱስ ሲጠመቅ ኃይልን እንደሚቀበልና በልሳን እንደሚናገር በየጊዜውም በመንፈስ ቅዱስ እንደሚሞላ እናምናለን ይላል። እዚህ ጋር በመንፈስ ቅዱስ መጠመቅና በልሳን መናገር የሚል በእምነት መገለጫ ውስጥ አስቀምጣለች። ይህንን የእምነት መገለጫ ቃልዮት ትቀበለዋለች አትቀበለውም? የመጀመሪያ መልስ። ቆይ ኤርሚዬ ዝም በል። ቅድም ያለው ዶክተር ሰምተዋል። ቅድም ያለውና አንድ ጊዜ ስጠኝ እድል መልስልም አላልኩም። ቅድምም አሁንም አንድ እዚህ ጋ ያለው እውነቱን ነው የተናገረው። እኔም አውጥቼዋለሁ። ዮኒዬ ቆይ ፒዲኤፍ አለ። ዋናው ሙሉ ወንጌል እዚህ ጋር ስላለው አሁን አንድ ላይ ቅድም ምንድን ነው ያልከው ደሜ? ቅድም ምንድን ነው ያልኩት? በሙሉ ወንጌል የእምነት መገለጫ ውስጥ አንድ አማኝ በልሳን መናገር እንዳለበት ቤተክርስቲያኒቷ በእምነት መግለጫ ውስጥ አስቀምጣለች ብዬ ተናገርኩ። እንደዛ ነው ያልከው? ዮኒ ምንድን ነው ያልኩት? ዮኒ አምልጦሃል። ስለማታውቀው ነው አንተ ያለውን የሰማው እንደዛ አለ። አሁን እኔ የምፈልገው በጣም ትልቅ ክስ እያወራ ነው። ዶክተር ሻውል ምንድን ነው ያለው? ምንድን ነው ያለው መሰለህ? አልዳንም ብላ ነው ምትለው። ችግር የለውም። እኔም ስለነበርኩበት ችግር የለውም። እኔ እሱን አላውቅም። እኔ የምልህ ቅድም ያልከው ስህተት ነውና ይቅርታ ብለህ ጠይቀው። ቅድም ያልከው አልዳንም። አሁንም ደግሜ እላለሁ። ይኸው አሁንም ይኸው ልናገር የሚለውን እኔ ላንቆ ከምትከራከሩ እንደዚህ ይላል። ቆይ አንዴ አባቢ አንዴ። በየጊዜውም ይላል በየጊዜውም በመንፈስ ቅዱስ እንዲሞላ እናምናለን ማለት አለማመን አለ ማለት ነው። እናምናለን ካለ አለማመን አለ። ይሄ ሰውዬ በመንፈስ ቅዱስ የማይሞላ ከሆነ አያምኑበትም ማለት ነው። አያምኑበትም። ኧረ ደምዬ አሁን እኔ ይቅርታ ዶክተር ልክ አይደለም ያነበብከው፣ ልክ አይደለም። ይሄ ዶክተር አዳምጡኝ። አዳምጡኝ፣ አንድ ጊዜ ብቻ አዳምጡኝ። ይሄኛው የእምነት መገለጫ ከቃልዮት ጋራ አንድ ያደርጋችኋል አያደርጋችሁም? መጀመሪያ እኮ ያልከው ልክ አይደለም እኮ ነው። እናምናለን እያለ ነው። እንግዲህ ሀሳብ ለማስቀየር ከሆነ አዝናለሁ። ሀሳብ ለማስቀየር ከሆነ መጀመሪያ ከውይይት በፊት ምን ይቀድማል መሰለ? ንባብ፣ የተነበበ ንባብ በደንብ ተረድቻለሁ። ይሄው እናምናለን ይላል። ደሜ አዳመጡ እኮ እነሱ ምን መሰለ ግዴታ ነው የሚል ነገር ምንም ነገር አይደለም። ዮኒ ላስረዳሽ፣ ትምህርቱን ላስረዳ። ለእኔ በጣም ረጅም ጊዜ ያስተማርኩት ትምህርት ነው፣ የተማርኩት ትምህርት ነው። ይሄ የሙሉ ወንጌል መለያዋ ጴንጤቆስጤ የሚያሰኛት ምንድን ነው? አንድ ሰው ጌታን ተቀብሎ ከዳነ በኋላ የሚድንበት ደህንነትን የሚያገኝበት በመንፈስ ቅዱስ ታትሞ የርስት መያዣ ይሰጠዋል። የእሱ የመጀመሪያ ማንኛውም እያንዳንዱ አማኝ የሚቀበለው የመንፈስ ቅዱስ ማህተም ነው ብላ ታምናለች። ሁለተኛ አንድ አማኝ ዳግም ከተወለደ በኋላና እግዚአብሔር ልጅ ከሆነ በኋላ
በመንፈስ ቅዱስ ኃይል የሚሞላበት የመንፈስ ቅዱስ ጥምቀት የምንለውን ይቀበላል። ያንን ሲቀበል ውጫዊ መገለጫው በልሳን መናገር ነው ብላ ታምናለች። ውጫዊ መገለጫው በልሳን መናገር ነው ብላ ባይሞላና ልሳን ባይናገር ቆይ ልናገር እስኪ ቆይ መድረክ ይሰጠዋል። የሚናገር እኮ ነው ደምዬ 30 የቆየባት ቤተክርስቲያን ነች እኮ ልናገር እንጂ ገና እኮ ነው ደምዬ። ይሄንን የአንድ ሰው ዮኒ ለዓለም ሁሉ ልናገር እኔ አንድ ሰው ውጫዊ መገለጫው በመንፈስ ቅዱስ በልሳን መጸለይ ነው፣ መናገር ነው። አንድ አማኝ በህይወቱ በደቀ መዝሙርነት ህይወቱ ላይ ጊዜ በተደጋጋሚ በመንፈስ ቅዱስ እየተሞላ ይታደሳል፣ ለአገልግሎት ይበቃል። እግዚአብሔር ተሐድሶውን የሚያመጣለት የመንፈስ ቅዱስን ኃይል የሚቀበለው አንዴ ብቻ አይደለም። ግን ሲቀበል መንፈስ ቅዱስን ኤክስተርናል ማኒፌስቴሽኑ በልሳን መናገር ነው። ይህ ጴንጤቆስጣዊ አስተምሮት ነው። ሙሉ ወንጌል ደግሞ አንዷ ጴንጤቆስጣዊ አስተምሮት ቤተክርስቲያን ነች። ኦኬ በልሳን አልጸለየም ማለት ግን አልዳንም ማለት አይደለም። ለምን? መንፈስ ቅዱስ የሚሞላው የዳነ ሰው ነው ብላ ስለምታምን። ስለዚህ በልሳን የማይጸልዩ ፓስተሮች አሉ ሙሉ ወንጌል ውስጥ። የኔ ጓደኛ እንዳልዳነው አንተ ራስህ አይደለም። አንተ አማርኛም አንተ ራስህ ተናገር። እኔ አንተ ራስህ ተናገር። አሁንም ጥያቄ ስለ አንድነት ነው። ዶክተር ማስተካከል ሲኖርብህ አስተካክል። እሺ በጌታ እድል ስጠኝ። እኔ ጥያቄ የሙሉ ወንጌልን አስተምሮ አይደለም እየፈተሽኩ ያለሁት። እኔ ጥያቄ በሙሉ ወንጌልና በቃለ ሕይወት በመካነ ኢየሱስ መካከል ይሄኛው ዶክትሪን ራሱ ይሄኛው የእምነት መግለጫ እነሱ አንድ ኤርሚያስ ይኸውልህ፣ አንተ ሚውት እንደዚህ ነው የምታደርገው አይደለ? ሚውት አድርግልን በቃ። እኛ ስንረብሽ ሚውት ታደርጋለህ። እንደዚህ ሚውት አድርግልን። በእምነት መግለጫው የሙሉ ወንጌል የእምነት መግለጫ ከቃለ ሕይወት ጋር ይለያያል። አንድ ይሄኛው እሺ ደምዬ መልስልሃለሁ። እሺ ቆይ ቅድም ያልከው ግን ተሳስተሃል። ሌላ ልጨምርና ሌላ ቅድም ያልከው ተሳስተሃል አይደል? እሺ ቆይ አንተ ራስህ መለስከው። አንተ ራስህ መለስከው። ይኸውልህ ዶክተር አንተ ራስህ መለስከው። ከዶክተር ጋር ተደማመጥና አውራ ነው ያልኩ እንጂ አታወራም አላልኩም። እኔ አንተን አላልኩም፣ ቅድም ሚዩትም አላልኩም። ተመስገን ነው ቀደም አታወራም ብሎ ስላለኝ ያደርጉ። አንተ ግን አድርገኛል፣ እኔም አደርግሃለሁ ማለት ነው። እንዲህ ከሚሆን በጨዋነት ከዶክተር ጋር ጨርስ። ቅድም መግቢያ ሆነ 1700 ሰው እየሰማ ሙሉ ወንጌል ቤተክርስቲያን የማትለውን ወንጅላታል። ምን ብለህ ቁጥር 9 ላይ ያልከን ሪከርድ ስለማድረግ ቁጥር 9 ላይ በመንፈስ ቅዱስ በልሳን የማይጸልይ ሰው ያልዳነው ብላት። አድምጠኝ። አንተ እኩል አታውራ። እኔ ሳውራ እኩል አታውራ አትበለኝ። እኔ ሳወራ ዝም በልና ስማ፣ አንተ ደግሞ ትቀጥላለህ ማለት ነው። ቁጥር 9 ብለህን ቁጥር 9 ላይ ሙሉ ወንጌል ቤተክርስቲያን በመንፈስ ቅዱስ ያልተሞላ በልሳን የማይጸልይ ያልዳነ ሰው ነው ብላለች ብለሃል። ለዚህ ይቅርታ መጠይቃለሁ። ይቅርታ አልጠይቅም። አሁንም ይቅርታ ካልጠየቀ አዳምጠኝ። መልሴን ስማ፣ አዳምጠኝ። አሁንም ስህተት መሆኑን አይተናል አይደለ? ህዝቡ ይፈርዳል። ዶክተር ሻውል አሁን ራሱ ምንድን ነው ያለው? አንድ ሰው በመንፈስ ቅዱስ ካልተሞላ አልዳነም ማለት ነው፣ ልሳን መናገር አይችልም ማለት ነው ብሎ ተናግሯል። አሁን ዶክተር ሻውል ራሱ አንተ ራስህ አሁን ጥያቄው ዳይቨርት አታርጉብኝ። እሺ ጥያቄው ዳይቨርት አታርጉብኝ። ዮኒዬ ጥያቄው ዳይቨርት አይሆንብኝ። አልሆነም ግን አላለማ። ዶክተር አላለም እንደዛ ያለው ምን መሰለህ? እኔ ራሱ በገባኝ ከኔ ጋር እንግባባለን። ምንድን ነው በዛ ቢናገር ምንድን ነው ሞር መንፈስ ቅዱስ የተሞላ እንደሆነ ብላ ልታምን ትችላለች ነው ገባ? አሁን በልሳኑ ቢናገር በሌላው ቢሆን ሞር ወደ እግዚአብሔር እየቀረበ
እንትኑ እየገባው እንደሄደ እንትን ብላ ትታመናለች ነው ያለው። ያ ማለት ባይናገርስ ደግሞ አዳነም ማለት ነው። አላለም አልተባለም። ደምዬ አልተባለም። ሪከርዱ ነው። ችግር የለውም። ሪከርድ አለ። እዚህ ጋ እንኳን ባትል ስለምንሰማ ይቅርታ የምጠይቀው ማለት ነው። ይቅርታ የምጠይቀው በማርያም የሚያስብል ነገር በማርያም አድመጠኝ። በልሳን የማይጸልይ ቤተክርስቲያን ውስጥ እኔ የማውቃቸው ፓስተሮች አሉ እያለ ዶክተር እየተናገረ አንደኛ በሙሉ ወንጌል ላይ በተአምር ሙሉ ወንጌል ቤተክርስቲያን ውስጥ መድረክ አይሰጥም። በተአምር ፓስተር እኮ ነው ያልኩ። በተአምር ፓስተር ሆኖ በሙሉ ወንጌል ቤተክርስቲያን ውስጥ ልሳን የማይናገር ይሄ ውሸት ነው። ፓስተር እኮ ነው ያልኩ ደምዬ። ልሳን አይናገርም። እንትን ዮኒዬ ይኸው እንግዲህ ፊት ለፊት ነው የምነግርህ። እኔ የሆነ ከርቀት የማውቃቸው ሰዎች አይደሉም። በልሳን የማይጸልይ ፓስተር እኔ የማውቀው ፓስተር አለ እያልኩት ነው ያሉት። በተአምር ሙሉ ወንጌል ቤተክርስቲያን ውስጥ ካላት መተዳደሪያ ደንብ ውስጥ ማለት ነው አንድ አገልጋይ በልሳን ካልተናገረ መድረክ አይሰጥም። አሁን ጥያቄው ዳይቨርት አታርጉብኝ። ዳይቨርት አይደረግብህ። አይዞህ ጥያቄ ልጠይቅ ነኝ። መልስልኝ። ጥያቄው መልስልኝ። አድመጣኝ ደምረው፣ አትንጫጫ። በሙሉ ወንጌል ቤተክርስቲያን መተዳደሪያ ደንብ ላይ መድረክ የሚሰጠው ሰው በልሳን የሚጸልይ ነው ብለሃል። አንጣ መተዳደሪያ ደንቧን አውጣ። ትልቁ ላይ አድርጌያለሁ። አታርገኝ። በጌታ ሆነ እንደዚህ መጣላቱ አያስፈልግም። ዮኒ ምን አለ መሰለህ አሁን ያመጣው ጥያቄ ከባድ ስለሆነ እየሰማኝ 3 ጊዜ ነው የዋሸው። 3 ጊዜ። አንደኛ ልብ በል ሙሉ ወንጌል ቤተክርስቲያን አንግባ ነው ቁጥር 9 ላይ በልሳን የማይጸልይ ሰው ያልዳነ ነው ብለው ማን ነው? እሱም አወረደ። እሱም ስልጣን አለው ለካ። ረስቼው ሁለት ባለስልጣናቶች ተጣሉብኝ። የኔ በቃ ቆንጆ ጊዜ ነበረን። አይ ቲንክ ደሜ ኖርማሊ እንደዛ የሚባል ነገር ስላለ ዝም ብሎ የሚወራ ነገር እርምጃ አስገባቸው። እንደዛ አይነት ነገር ስላለ ከሜዳ ወስዶት ነው። እኔ ደምረውን አላስወረድኩትም። ለምን አስወረድከኝ? እኔ አላስወረድኩም። ማን ያስወረደው? ሌላ ሰው ያስወረደው አለ። እኔ እንደዚህ መቀለድ አልፈልግም። አድምጠኝ። ማን ነው ያስወረደው? በቃ እኔ አላውቅም። እሺ አሁን ነው ስማኝ ዮኒ፣ ጥያቄ ዳይቨርት አደባብሳ አታልፍም ዮኒ። በታምር ይኸውልህ፣ አሁንም እየነገርኩህ ነው። እምነት የሚለው ቃል አሁን ልናገር። 30 ሰከንድ ቤተ ስርዓት እንዲኖር ሚዩት አለ። ሚዩት እየሆናቸው በማርያም ሚዩት አታርገኝ። እንደው ኧረ በማርያም በክርስቶስ ሚዩት አታርገኝ። ኧረ በክርስቶስ ልለምን፣ በክርስቶስ እኔ ልንገርህ ዮኒ፣ ማነው ኤርሚ፣ ይቅርታ ልጠይቃ። እኔን ለምንድን ነው ይቅርታ ልጠይቅ አይደለ? ይቅርታ ልጠይቅ፣ ይቅርታ እጠይቃለሁ። ይቅርታ እጠይቃለሁ። በምን ይቅርታ የምጠይቀኝ? አዎ እኔ ሳላስወርድ ለምንድን ያስወርቀኝ? ጂሰስ ክራይስት። አረ በማርያም አሁንም በማርያም ሚውት አታርገኝ። በማርያም ይቅርታ ልጠይቅ ነው። ማነው አንተ ካላደረገኝ ማነው የሚያወርደኝ? ማነው ሚውት የሚያደርገኝ? ሌላ ሰው ሚውት የሚያደርግ ካለ ቆይ እስኪ እኔ ቤት አለ ሌላ ሞዴሬተር ካለ ልሹፍ። እሺ እኔ ዮኒ ስማኝ፣ ይቅርታ በቃ አሁን ቀደም ይቅርታ። እኔ አሁን ጥያቄ ምንድን ነው? ይቅርታ የምለው ምንድን ነው? ቀደም ሙሉ ወንጌል አልዳነም ብላ ታምናለች ብዬ ተናግሬያለሁ አለም። ይቅርታ አንድ ዶክተር ሻወርስ ደግሞ ብሎ ዶክተር ሻወርስ ላይ እሱ ችግር የለውም። ሪከርዱ አለ ዩቱብ ላይ ይወጣል።
ሙሉ ወንጌል እሱንም ይቅርታ። ሶስተኛ እንደገና ደግሞ መተዳደሪያ ደንቧ ላይ አሁንም እሱንም ይቅርታ። ሶስት ውሸት ዋሽታል። አሁን ግን መልስልኝ። አሁን የምትመልሱልኝ ዶክተር ሻውል የምትመልስልኝ፣ አንተ የምትመልስልኝ ቃለ ሕይወት ቤተክርስቲያን ውስጥ ሙሉ ወንጌል በመንፈስ ቅዱስ መሞላትና በልሳን መናገርን አንድ አማኝ እንደምታምነው እንዲሁ ቃለ ሕይወት ቤተክርስቲያን፣ መካነ ኢየሱስ፣ ሉትራን፣ መሰረተ ክርስቶስ ይሄ የእምነት መገለጫቸውን ይቀበሉታል ወይ? አንድ ነው ወይ? በዚህ መልሱልኝ። ሻውል፣ ዶክተር ሻውል። ችግር የለውም ኤርሚ ወይ እኔ መመለስ እንችላለን። ዶክተር መፍትር ማንም ይመልስ። ይሄኛውን ጥያቄ ከመለሳችን በፊት ልብ በሉ። እዚህ ላላችሁ 1700 ምንም ሌላ ወሬ አያስፈልግም። ዮኒ አያርነ በቃ ይቅርታ ጠይቄያለሁ። ሌላ ምንም ፖለቲካ አይሰራም። መልስልኝ፣ ይሄንን መልስልኝ። ቃለ ሕይወት ቤተክርስቲያን ታምናለች? መልስልኝ ዮኒ። እኔ ከዚህ በኋላ ልወጣ ነው ዮኒ። እኔ ከዚህ በኋላ መልስልኝ፣ መልስ። ምክንያቱም አየህ እዚህ ቤት ውስጥ እንድንናጭ ለእኔም ለሱ ሞዴሬተር ሰጠ። መልስልኝ። አይደለም ሞዴሬተር የሰጠው ቀድሜ ነው፣ ሌላ ጊዜ ነው ለአንተም የሰጠው ለደሜም የሰጠውት አሁን አይደለም። ሞዴሬተር ገብቶሃል? እንዲያደምጠኝ አድርግ። የሆነ ነገር ማለት ይፈልጋል። ለምን መሰለህ? ብዙ ሰው ባለበት የሆነ ነገር ስለ ሙሉ ወንጌል የተባለው ነገር ተቀባይነት አልሰጡትም። ስለዚህ እሱን አድሬስ ማድረግ አለበት። ይቅርታ እውነተኛ ከሆነ አድሬስ ማድረግ አለበት እኮ አይደለም? አሁን መልስ አድርጎ መልስ ይሰጣል። ምኑ ነው አድሬስ የሚያደርገው? ይቅርታ ማድረግ አለበት። ችግር ያው ስለሚታወቅ ችግር ይመልስና ሚዩት አደርጋለሁ። መልሱ መልስልኝ። ሚዩት አድርግ። ልብ በሉ እዚህ ያላችሁ 1700 ሰው ወንድማችን ደምረው 3 ጊዜ ዋሸ። አንደኛ የኢትዮጵያ ሙሉ ወንጌል ቤተክርስቲያን እኔን ወንጌል ይዛ መጥታ ከድቅድቅ ጨለማ ውስጥ ያወጣችኝ ቤተክርስቲያን ናት በወንጌል ስብከቷ። ስለዚህ እሷን መንካት ማለት እኔን መንካት ማለት ነው። የትኞቹንም አብያተ ክርስቲያናት መንካት ማለት፣ ፔንቴኮስታሉ መንካት ማለት፣ ወንጌላውያኑ መንካት ማለት እኔን መንካት ማለት ነው። ስለዚህ ቤተክርስቲያኒቷ አንደኛ አትልም። የማትልበት መጽሐፉ አንተ እጅ ላይ ብቻ ሳይሆን እኛም እጅ ላይ አለ። እኔ ጋር በሀርድ ኮፒ ነው ያለው። አሁን ቤት ውስጥ የለው እንጂ ካሜራዬን ከፍተው ነበር። ቁጥር 9 ላይ ብለህ ያልከው ነገር አትልም፣ አላለችም ቤተክርስቲያኒቱ እንደዛ። መንፈስ ቅዱስ ያልተሞላ ሰው በልሳን የማይጸልይ ሰው አልዳነም፣ ያልዳነ ሰው ነው ብላ አትልም፣ አላለችም። በዚህ ዋሸ። ሁለተኛ ዶክተር ሻውል እዚሁ ቁጭ ብሎ እሱም ላይ ዋሸበት። ይቅርታ አልክ፣ ቴንኪው፣ ችግር የለው። ቁጥር 3 አሁንም በመተዳደሪያ ደንቧ ላይ በልሳን የማይጸልይ ሰው መድረክ አይሰጠውም በሙሉ ወንጌል ቤተክርስቲያን ብላ አልክ። ቁጥር 3 ጊዜ ዋሸባት ቤተክርስቲያኒቱ። እዚህ ውስጥ ያላችሁ ሰዎች እንግዲህ ከኛ ወገን የነበሩ ሰዎች ሲሄዱ የሚናገሩት እዚሁም ጋር እንኳን 3 ውሸት ተዋሽቶብናል። 2 በቤተክርስቲያናችን ላይ፣ 1 በወንድማችን በዶክተር ሻውል ላይ አለመሆኑ ነገርና አንተ እኔ ይቅርታ ጠይቋለ አለመሆኑ ወይ ነገር ወይ ደግሞ እኔ ላይ ዲስትራክት እያደረክ ነው። ወይ ወደ መልሱ ግባ። በቃ አድምጠኝ ብዬ ስልህ እኩል አታውራ፣ አድምጠኝ። ስለዚህ እንደዚህ ዋሻሉ ማለት ነው። እንደዚህ አይነት ውሸታሞች ናቸው የሚያወሩብን በኛ ላይ። ፖለቲካ ይሄ ፖለቲካ ይባላል። ላውራበት ፖለቲካ ይባላል። ወደ መልሱ ግባ። ወደ መልሱ ግባልኝ። ነገ ሌላ ቀን ነው። ደምዬ ትንሽ አዳምጠውና ከዛ በኋላ እኔ ደግሞ ቀጥታ እሱ መልስልሃል፣ እኔ መልስልሃለሁ። አንዴ አዳምጠው። በቤተ ክርስቲያናችን ላይ እንደዚህ እየዋሸህብኝ እኔ የሰምቼ ዝም ብዬ አድበስብሼ እንዳልፍ አትፈልግ። አንተ በማላገጥም ይሁን በእውነት ንስሐ ገብቼበታለሁ ይቅርታ ጠይቄያለሁ ብለህ ያልክበትን ነገር አጥርቼ መሄድ እፈልጋለሁ። የነካኸው ቤተክርስቲያናችንን ነው። ኦኬ ያላለችውን ባለችው ነገር ብለብትራ ችግር ባልኖረ የተጻፈ መጽሐፍ ትልቁ ላይ አድርጌ አምጣ ብዬ ስልህ የተጻፈው ጽሁፍ እናንተ የምታወራ አንድ አይደለም። ቆንጅዬ ውሸታምን ማለት ይቅርታ እንኳን ብጠይቅም ግን ቆንጅዬ ውሸታምን። ስለዚህ ለምታወራ ነገር ከ10 ብታወራ ከ10 ውስጥ 2 እና 1 እንኳን እውነት አታወራም። አብዛኛው ውሸት ነው። እኔ ላይ አሁን አያለ የሚሰራው ስራ ማለት ነው። ይሄ ነው የሚሰራው ስራ። ሜት አድርግ 3 ጊዜ ዋሽተህ እንድናገር ምንድን ነው የሚደረገው? በቃ ይቅርታ ጠየቀ እኮ ኤርሚ። ሌላ መጨመሩ አስፈላጊ አይደለም።
ምን ያስፈልጋል? ይቅርታ ብሎ በሶስቱም ስትለሻለ 3ቱ 10 ገባ እኮ ኤርሚ። በቃ ይቅርታ በቃ ወደ መልሱ መልስልኝ። ኤርሚ እኔ ልመልስ። ድማተ ጠይቀህናል። ቆይ በጣም ወሳኝ ነው። ድምፁ እየተሰማኝ አይደለም። ይሁን ድምፁ እየተሰማኝ አይደለም። ድምፁ ልክ አይደለም። ኤርሚ ይቆራረጣል። እንትን አድምጥ። አሁን ይቆራረጣል። አሁን እኛን ጠይቃለን። ቅድም አንተ ጠይቀሃል። ቆይ እሺ ዶክተርዬ፣ ቅድም ደምረው አንተ ጠይቀህናል፣ እኛ መልሰናል። ቅድም ወንድሜ ሰሙ ያለው ትክክል ነው። አንተም ትጠይቀናለህ፣ እኛም እንጠይቃለን። ወንድሜ ሰሙ ያረመ ቅድም መቼ መለስክልኝ? ይሄን ጥያቄ መቼ መለስክ? አድምጠኝ። መቼ መለስክ? እስካሁን ላወራው እና የጠየቁትን መቼ መለስክ? መቼ መለስክልኝ? እኩል አታውራ ደምረው፣ እኩል አታውራ። ቅድም ለጠየቀ መልስልኝ ነው እኮ ያልኩት። ኤርሚ አንድ ጊዜ መልስልኛ። መጀመሪያ አውቃለሁ ብላል። መልስልኛ ዶክተር ደምረው፣ እኩል አታውራ አልኩ። እኔ እየመለስኩልህ ነው። እስካሁን ላወራኸው 3 ነገር እኮ 3 ቦታ ላይ እንኳን ስትዋሽ ይቅርታ ብትጠይቅም ያንን እኮ ጠይቀህን አሳይያልንህ ነው በመረጃ ስታመጣ የነበረው። አሁን እኛ ደግሞ እንጠይቀህ። ዚአዬ ለዚአኬ ይባላል። አንተ ለእኔ፣ እኔ ለአንተ ደግሞ እንጠይቅ። ከዛ ደግሞ አንተ የጠይቀውን ጥያቄ ዮኒ ዚስ ኢዝ ፕሮቴስታንት ዮኒ ፕሮቴስታንት አያርለ ፖለቲካ ማለት ይሄ ነው። ጥያቄ ዳይቨርት ማድረግ ማለት ይሄ ነው። አያ ዮኒ አልመልስም አላልኩም። ይኸው መልስ ደምረው አልመልስም አላልኩም። መልስልኝ። የጠየቁ እኔ ነው ሚውት ያልኩ። አልመልስም አላልኩም ነው። መልስልኝ። እሺ ይኸው ሚውት አድርጋለሁ። መልስ ካለ ይኸው ሚውት። አልመልስም አላልኩም። ልብ ብለህ ትሰማኛለህ? አልመልስም አላልኩም። ልብ በሉ እዚህ ያላችሁ ሰዎች፣ ቅድም ጠይቆናል። ለጠየቀን ጥያቄ መልስ እየመለስንለት ነበር። ወንድሜ ሰሙ ቅድም ምን ብሎታል? አንተ ጠያቂ ብቻ አትሆንም እኛም እንጠይቃቸዋለን ብለናል። ቅድም እሱ ስለጠይቀን እኛ ደግሞ አሁን እንጠይቀዋ። እሱ ለጠይቀው ጥያቄ መልስ ከመመለስ በፊት 2 ጥያቄ አይደለም የሚጠይቀን በተመሳሳይ። እኔ ደግሞ ጥያቄ ልጠይቀህ። ምን ብለሃል? ቅድም ወንጌላውያኑ አንድ አይደላችሁም ብለሃል። ኦኬ ጥሩ። ኦርቶዶክሳውያኑ ግን አንድ ነን ብለሃል። ልጠይቀህ። ከዛ ደግሞ አንተ የጠይቀው ወንድሜ መጀመሪያ መልስ መልስልኝ። ኧረ በእናትህ ዳኛውን ዮኒ መሰለህ ይቅርታ ከጠየቅ በኋላ መልሱ ይመለስልሃል ብላችሁታል። ይቅርታ ጠይቋል። ጠይቅ አልከው፣ ጠየቀ። ለሶስቱም ነገር ይቅርታ ጠየቀ። ከዛ መልስ መልሳለሁ አልክ። እሺ አለ። ስለዚህ አሁን መልሱን መልስለትና አንተም ደግሞ በተራ ኤርሚ ይጠይቀዋል። ኤርሚ ሲጠይቅ አትውጣ፣ ለጠየቀው ጥያቄ አጭር መልስ እንመልስልህና ገና ሌላም ጥያቄ አለኝ። አንድ ጥያቄ ኤርሚ ይጠይቃል። አሁን በቃ ዝም ብለህ ይቅርታ ከጠየቀ በኋላ ምንድን ነው ኤርሚሻ ወይም ደግሞ ዶክተር ሻውል መልሱን ትመልሱለታላችሁ። ከዛ ደግሞ የእናንተን ጥያቄ ወይ ኤርሚሻ ወይ ዶክተር ሻውል ጥያቄ ትጠይቁታላችሁ። እሱን በተራ ኤርሚ ጠይቀዋል። እኔ እሱ ላነሳው ጥያቄ አጭር መልስ ነው የምመልሰው። ኤርሚዬ ጥያቄ ጠይቋል ያለው ምንድን ነው? የሙሉ ወንጌልን አምጥቶ በዛ ውስጥ ያነሳቸው ነገሮች ላይ ስለተወያየን ለሱ መልስ ሰጠናሃል ነው። ግን ያነሳው ሌላ ጥያቄ ይህንን ነገር ቃለ ሕይወትና መካነ ኢየሱስ ይቀበላሉ ወይ የሚል ጥያቄ ነው። አይ ቲንክ ደሜ መሰረታዊ ነገር ሚስ አድርጓል። እነዚህ አሁን በቃ ዝም ብለህ አዳምጣለህ። ከዛ ኤርሚ ደግሞ ትጠይቃለህ፣ እንደዚህ ይመለሳል። መሰረታዊ ነገር ሚስ ያደረግ ይመስለኛል። ሆል ታይም ስናወራ የነበረው መሰረታዊ በሆነ የደህንነት አስተምሮ ላይ በተለይ በ7ቱ አዕማደ አስተምሮቶች ላይ ልዩነት የለንም። እነዚህ ነገሮች በዶክመንት ደረጃ ሰርተን በእነዚህ 7 ነገሮች ላይ አብያተ ክርስቲያናት እንስማማለን አንድነን ብለን አወጣን እንጂ በእያንዳንዱ ዲቴይል ላይ አንድ አይነት አቋም አለን ብለን አላልንም። ጴንጤቆስጣል የሚለው ትምህርቱ ራሱ ስሙ ራሱ ለየት የሚያደርገው ምንድን ነው? ሰከንድ ይሄ በመንፈስ ቅዱስ መጀመሪያ ለደህንነታችን የምንቀበለው የመንፈስ ቅዱስ ማህተብ አለ።
ኤፌሶን ምዕራፍ 1 ላይ እንደሚናገረው የእግዚአብሔርን ቃል ሰምተን ወንጌልን ሰምተን በክርስቶስ አምነን በዛ በጸጋው መንፈስ እንታተማለን፣ የርስታችን መያዣ ለሆነው ማለት ነው። እሱን ሙላት፣ እሱን የመንፈስ ቅዱስ መቀበል አማኞች በሙሉ ለደህንነት የሚቀበሉት ነው ብላ ታምናለች። ሙሉ ወንጌል ወይ ደግሞ የጴንጤቆስጤ እምነት ነው። ነገር ግን ከዚህ በኋላ ደግሞ የመንፈስ ቅዱስ የኃይል ሙላት፣ ሁለተኛ የመንፈስ ቅዱስ ሙላት የሚባለው ወይ ደግሞ የመንፈስ ቅዱስ መጠመቅ የሚባል የጴንጤቆስጤ ልምምድ የሐዋርያት ሥራ ምዕራፍ 2 ላይ እንዳለው አይነት፣ አንደኛ ቆሮንቶስ ምዕራፍ 14 ላይ እንዳለው አይነት በልሳን መናገር፣ በልሳን የተነገረውን መተርጎም፣ ትንቢት መናገር፣ መናፍስትን መለየት፣ ይሄ ሁለተኛ የመንፈስ ቅዱስ ሙላት ወይ ደግሞ መጠመቅ ነው ብላ ታምናለች። የጴንጤቆስጤ እምነት ነው። ይሄ እምነት የጴንጤቆስጤ አብያተ ክርስቲያናት ያልሆኑ ደግሞ ይህንን አይቀበሉም። በአጠቃላይ ግን ኢትዮጵያ ውስጥ ግን ያለው ቃለ ሕይወትም መሰረተ መካኒዝም አብዛኛው ዶክተርዬ ማን ነው የማይቀበለው? ምንድነው አለመቀበል ሳይሆን ኢትዮጵያ ውስጥ በተለይ ኢትዮጵያ ውስጥ ባለው ቃለ ሕይወት ዶክትሪኑ አይደለም። ቃለ ሕይወት ዶክትሪን አይደለም። ስለዚህ ተመሳሳይነት ቆይ በጣም እኮ ገና ጥያቄ እኮ አለ። ቆይ ዝም ብለህ እኔ መረዳት ስለምፈልግ ነው። አንተ ለጥያቄ ነው፣ እኔ መረዳት ስለምፈልግ ነው። በዶክትሪን ደረጃ ሙሉ ወንጌል የጻፈችውን እንደዚህ ብላ ቃለ ሕይወት ወይ መሰረ መካነ ኢየሱስ አትቀበልም። ይሄንን አንተ አትጽፍም። በልምምድ ደረጃ ግን ይሁንዬ፣ በልምምድ ደረጃ የኢትዮጵያ ወንጌላውያን አማኞች ኦልሞስት ኦል ማለት በምትችለው መንገድ በልሳን የሚጸልዩ ናቸው፣ ትንቢት የሚናገሩ ናቸው። በቃ በዶክትሪን ደረጃ ብቻ ነው ያለው። ወይ ደግሞ እንደው ልሳኑን ተወውና ካሪዝማቲክ መካነ ኢየሱስ በአቋም ደረጃ ካሪዝማቲክ ነች ማለት። ካሪዝማቲክ ማለት በስጦታ መታምን፣ በመንፈስ ቅዱስ የኃይል ስጦታ መታምን ማለት ነው። ለምሳሌ የቃለ ሕይወት ቤተክርስቲያን አገልጋይ የሆነው አፖሎጂስቱ ተስፋዬ ሮበሌ በልሳን ይጸልያል። በልሳን መጸለይ የጴንጤቆስጤ እንትን ነው፣ ልምምድ ነው። የቃለ ሕይወት የግለሰብን ልምምድ ለምን መሰለህ ይህንን ማነሳልህ። ስለዚህ ቤዚካሊ የጥምቀት ልዩነት አለ ማለት ነው። የጥምቀት ማለት የጥምቀት የለም፣ የጥምቀት ሳይሆን የጥምቀት የለም ልዩነት። ጥምቀት ስትልኝ ከቃለ ሕይወት ቤተክርስቲያን ጋር ሙሉ ወንጌል ቤተክርስቲያን የምትቀበለውን መተዳደሪያ ደግሞ ላይ የእምነት መገለጫዋ ላይ የጻፈችውን ከመንፈስ ቅዱስ ጋር በተገናኘ እሱን ቃለ ሕይወት ትቀበለዋለች አትቀበልም ወይ ብሎ የሚል ነው ጥያቄው እንጂ የጥምቀት ጉዳይ አይደለም። የጥምቀት አይደለም። አሁን እኔ እያስረዳው ያለሁት ምን መሰለህ፣ ይኸውላችሁ እኔ አሁን እኛ የምንናገረው አሁን ያለንበት ዘመን የኤጀንቲክ ዘመን ነው። እኔ እዚህ ጋር አድበስብሼ ምናምን የሚሄድበት እንትን የለም። የኢትዮጵያ ወንጌላውያን አማኞች የሚታወቁት በካሪዝማቲክ እምነታቸው ነው። የትም ቦታ ብትሄድ አሁን ቤተክርስቲያን፣ አንዳንድ ቤተክርስቲያን አሁን ሙሉ ወንጌል ጴንጤቆስጤ ስለሆነች በግልጽ ጽፋለች። ሁለተኛውን የመንፈስ ቅዱስ ሙላት ልምምድ ያ መገለጫው በልሳን መጸለይ ነው፣ አውትዋርድ ዲሞንስትሬሽኑ በልሳን መጸለይ ነው ብላ ጴንጤቆስጤ ነኝ እኔ በቃ ምንም የማፍርበት ነገር አይደለም፣ የምናገረው ነገር ነው። ትራዲሽኑ ግን የቃለ ሕይወት ትራዲሽን ግን ሪፎርምድ እንትን ነው። ያንን ነገር በዶክትሪኗ ላይ እንደዚህ ነው ብላ አላስቀመጠችም ማለት ግን በልሳን መጸለይ የኢትዮጵያ ቃለ ሕይወት ቤተክርስቲያን ወይ የኢትዮጵያ መካነ ኢየሱስ ቤተክርስቲያን በልሳን መጸለይ የእግዚአብሔራዊ ልምምድ አይደለም የሰይጣን ልምምድ ነው ብላ ግን ያንን ነገር ከምዕመኖቿን አትከለክልም። ምንድነው እያልኩ ያለው? ትከለክላለች። እኔ ውሸት አልቀበልማ። ለምን ነበርኩ? እኔ ስለነበርኩ እነሱ ቤተክርስቲያን ውሸት አልቀበልም። ለምን ይዋሻሉ? ችግር የለውም። ደምረው ከታች የምታውቀዋለ እነሱ አስገባ አንድ ሰው የቃሎት ይግባ ዮኒ እንደዚህ ልናገራ ጥያቄ
መልሱን አልጨረስኩም እኮ። ውሸት አይናገሩ ዶክተር። ችግር የለውም ችግር የለውም። የትኛው መካነ ኢየሱስ ቤተክርስቲያን ውስጥ ነው አንድ ሰው በልሳን ጮክ ብሎ የሚናገረው? እግዚአብሔር ሆይ ቄስ በሊና ማን ናቸው? እንዴ! ኧረ ሼም ነው፣ ኧረ ሼም ነው፣ ሼም ነው፣ ሼም ነው። ቆይ በፍቅር ይሻል። እዚህ ውስጥ ያላችሁ ችግር የለውም። ቪዲዮ እናሳይ። ቪዲዮ ችግር የለውም። እንትን ያለውን ደም ያለውን ችግር ውሸት ቪዲዮ እናሰማ። እንትን ኤርሚዬ ዶክተርዬ ዋሽተሃል ብሏል። አንተ አልዋሸህም። ገብቶኛል። አንተ የምታሳየው እንትን ገብቶኛል ኤርሚዬ። ግን እንደዚህ እናድርገው የለም ይወድ። አሁን ደግሞ መግቢያ አይደለም። ቆይ ተረጋጉ ቤተሰብ። እኛ እዚህ ያለውን ነገር ለማስተካከል ነው፣ ወይም ደግሞ ማወቅ ስላለብን ቃሌን ልስጥ። እሺ አንተ በእውነትን በመፈለግ የምትታወቅ ሰውን አይደል? እኔ ቃሌን እሰጥሃለሁ። መካነ ኢየሱስ ቤተክርስቲያን ውስጥ ትልቅ የመንፈስ ቅዱስ እንቅስቃሴ ይደረግበት የነበረው ከመካነ ኢየሱስ ውስጥ የእንጦጦ መካነ ኢየሱስ፣ ሌሎችንም ሰዎች ሊጠቅሱልኝ ይችላሉ። ግን እኔ ሄጄ ያገለገልኩበት ቤተክርስቲያን አለ፣ ጅጅጋ መካነ ኢየሱስ። እዚህ ውስጥ በጣም የታወቀ ሪቨረንድ አለ። ማን ነበረ? ስሙን ብቻ ነገረኝ ወዳጅ። ሪቨረንድ ቄስ ፈቃዱ አለ። ማለት በልሳን መጸለይ ብቻ እኮ አይደለም፣ በጣም የታወቀ የኃይል አገልጋይ ነው። የቃለ ሕይወቱ እንትን ፓስተር መስፍን ነቢይ መስፍን የዋድ ካለ አንድ ቁጥር ጻፍ። ኮመንት ላይ የዋድ የኔ ፈልጌዋለሁ። የለም የዋድ ካለ የምትገባ ከሆነ አንድ ቁጥር ጻፍ። ደምዬ እንትን እንበል ወዳጅ። እኔ ባይዘወይ ዮንዬን አክብሬ ነው እንጂ ታውቃለህ ደምዬ፣ ከአንተ ጋር ጴንጤ መሆን አልነጋገርም ነበር። አሁንም ለዛ ነው ከታኝ ችግር እኔ አሁን አክብሬ መልሱ ነው የምፈልገው። አለበለዚያ ደግሞ አክብሬ ነው ማናገርህ። የእምነት መግለጫዋን የቃለ ሕይወት የእምነት መግለጫዋን በመንፈስ ቅዱስ ላይ ያላትን የእምነት መግለጫ አሁንም የቃለ ሕይወትን ማሰማት ደሜ እኔ አሁን አክብሬ ማወራ ለምንድን ነው ለዮኒ ብዬ ነው እንጂ በጴንጤ ሆነህም አላናገርህም ነበር። ስለምትንቀኝ ነው የምታናገረኝ። ስለምትንቀኝ አመሰግናለሁ። ለማንኛውም ስለማትደራረጉ ለምን መሰለኝ አሁን ዶክተር ሻውልን በሶስት ነገር ከሰው ነበር። ገባ ቅሬታ ቢያሰማ እኔ ብሌም አላደርገው። በሶስት ነገር ብለሃል ተብሎ ስላልክበት ቅር ብሎታል። ቅርማ ይለዋል። ገብተዋል። ስለዚህ ለማውራት ፈቃደኛ ያልሆነበት ምክንያት ለዛ ይመስለኛል። ሶስት ነገሮች ተዋስቸውበታል። እኔ ዮኒ አንተን ስለማከብርህ እንትን እላለሁ። ለዛ ነው ውሸት አልወድም ውሸታም ምናምን እኮ እያለኝ ያለ ምንም እንትን አላስብም። ችግር የለውም። እኔ ሰውን እኔ በጣም የምወድህ የማከብር ሰው ነህ ዶክተር። ይህን ታውቃለህ መቼም አታውቅም ብዬ አውቃለሁ። ለዛ ነው እሱም ደግሞ ጠየቅ ይፈልጋል። ኤርሚ ደምረውን ጠይቀዋለሁ ብሎ ያለው ነገር ስላለ ወደዛ አሁን ዝም ብለህ ስማ ዶክተር ሙሉ ወንጌል ሕይወት ብርሃን እንግዲህ የታወቁ የፔንቴኮስቴ ቤተክርስቲያን ከሚባሉት ውስጥ ዋናዎቹ አማዶቹ እነዚህ ናቸው። በዶክትሪን ደረጃ በልሳን መጸለይ የመንፈስ ቅዱስ የኃይል ሙላት ውጫዊ ምልክት ነው ብለው የሚያስተምሩ ናቸው። በልሳን ምዕመኖቻቸው እንዲናገሩ የልሳን ትርጉም እንዲጸልዩ፣ ትንቢትን ለመናገር እንዲከታተሉ በትጋት በዶክትሪን ደረጃ በእንትን ደረጃ የሚያስተምሩ ናቸው። ሌሎቹ ይሄንን ነገር መንፈስ ቅዱስ ሙላት የደህንነት ብቻ ነው ብለው የሚያምኑ አሉ። በፕራክቲስ ደረጃ ግን ይህንን አንተ ለእውቀት ነው የምነግርህ፣ እኔ ለእንትን አይደለም፣ የሆነ ለፖለቲካ ለምናምን አይደለም። በፕራክቲስ ደረጃ ግን የኢትዮጵያ ቤተክርስቲያን ፓስተር እንትናም ጻድቁም ኢንተርቪው እያደረኩት በግልጽ የተናገረው የኢትዮጵያ ቤተክርስቲያን ካሪዝማቲክ ነች። ካሪዝማቲክ ማለት በመንፈስ ቅዱስ የኃይል ስጦታ የምታምን ነች። ያ የኃይል ስጦታ በልሳን መናገር ሊሆን ይችላል። ያ የኃይል ስጦታ የፈውስ አገልግሎት ሊሆን ይችላል።
ኢትዮጵያን መንፈስ ቅዱስ በዚህ መንገድ ዩናይት አድርጓታል ብዬ አምናለሁ። ይህንን ጥያቄ መልሻለሁ። ከዚህ በኋላ ኤርሚ ደግሞ ይጠይቅ። ተባረኩ። ደምዬ ምናልባት እንደዛ ተሰምቶ ከሆነ ምንቅህ መስሎ ከተሰማ በጣም ይቅርታ ጠይቃለሁ። እኔ መደማመጥ ላይ ችግር ስላለብህ ነው እንጂ እንትን ማልልህ አንተን የመናቅ ክርስቲያናዊ ሞራል እንትን የለኝም። በእግዚአብሔር አምሳል የተፈጠርክ ሰው ነህ። በሌላ ነገሮች ላይ ሶሻል በሆኑ ነገሮች ላይ እናንተ ለማውራት ችግር ያለብን ሰዎች አይደለንም። አንተን የመናቅ አዝማሚያ ያሳይቼ ከሆነ በልቤም ካለ ስህተት ነው፣ ትክክል አይደለም። በአደባባይ ወጥቼ የተናገርኩት ለፖለቲካም አይደለም፣ ስለምወድህ ነው። ወደ ኢየሱስ ክርስቶስ ተመለስ ብዬ ያንን የሰራሁት። አንተ በፈለግከው መንገድ ልትወስደው ትችላለህ። ያ ግን ከልቤ ነው፣ እግዚአብሔር በሚያውቀው። ጌታ ኢየሱስ ይባርካችሁ። እኔ ጋር በጣም ሌት ነው። ተባርኩልኝ። እኔም ደግሞ ካሳዘንኩ ካስቀየምኩ ካፍነን ነው እስካሁን ምንም ያልተናገር ነው። አንድ ብራዘር ካሳዘንኩ ካስቀየምኩ ካስቀየምኩ አንዴ ይቅርታ ለመጠየቅ መሰለኝ ደምረው አንዴ ይቅርታ ልጠይቅ ነው። ስለዚህ ዶክተር ካሳዘንኩ ካስቀየምኩ ሶሪ። እኔ በሁለቱ ቤተክርስቲያን መካከል በእምነት መግለጫ ውስጥ ያለውን አስተምሮ የቤተክርስቲያኒቱን አስተምሮ ወይም ደግሞ የእምነት መገለጫቸውን ስላነበብኩት ነው እንደዚህ አይነት ጥያቄ ጠየቁና አንተ በተናገርከው ነገር ላይ አንዳንድ ሰዎች እኮ ገብተው እንደዛ ሊያደርጉ ይችላሉ። ግን የቤተክርስቲያኒቷ አስተምሮ ይህንን አይቀበልም። ቤተክርስቲያኒቷ በመንፈስ ቅዱስ መሞላት ምን እንደሆነ በትክክል አስቀምጠዋለች። ቃለ ሕይወት ቤተክርስቲያን የቃለ ሕይወት የመንፈስ ቅዱስ መሞላት እና የሙሉ ወንጌል የመንፈስ ቅዱስ መሞላት የሁለቱ ይለያያል፣ አንድ አይደለም። ሁለት ደግሞ በእነሱ ቤተክርስቲያን ውስጥ ችግር የለም። ተቀብያለሁ። ይቅርታውን ደምዬ ተባረክልኝ። አንድ ቀን ቤት እመጣለሁ። ጌታ ኢየሱስ ይባርክ። ይህንን ቃል ላንብብልና ልጨርስ። አንዴ ትቀጥላለህ፣ መልሱን ትቀጥላለህ። እንደዚህ ዮኒ ስማኝ፣ ዮኒ የመንፈስ ቅዱስ ጥምቀት ይላል። ቅድም የሙሉ ወንጌልን አንብበሃል አለ። የቃለ ሕይወትን ደግሞ ልንገርህ። የመንፈስ ቅዱስ ጥምቀት ምዕመኑ ከኢየሱስ ክርስቶስና ከምዕመኑና ጋር የሚያስተሳስር ሲሆን ይህም በመንፈስ ቅዱስ መጠመቅ የሚፈጸመው ቅድም በመንፈስ ቅዱስ መጠመቅ ወደ ልሳን ነው ሲናገር የነበረው የመጀመሪያ ያነበብነው ማለት ነው። በመንፈስ ቅዱስ መጠመቅ የሚፈጸመው ምዕመኑ ክርስቶስ ለኃጢአቱ እንደሞተና እንደተነሳ ንስሐ ገብቶ ባመነበት ጊዜ ነው ይላል። በቃ ፔሬድ። ይህን ለማመን ይህን ነው የሚናገሩ ቃል ደምረው አንዴ አወርዳለሁ። ከዚህ በኋላ እኔም ስልጣን ስላለኝ ልጨርስና ጥያቄ ያለው ኤርሚያስ እሺ። እና ይሄ ነው አየህ፣ ያኛው የመንፈስ ቅዱስ ሙላት በአንድ ሰው በመንፈስ ቅዱስ መሞላት ልሳንን እንዲናገር ነው። ይኸውም ዕለት በዕለት በተለያየ ጊዜ በመንፈስ ቅዱስ መሞላት እንዳለበት ይናገራሉ ሙሉ ወንጌሎች። እነዚህ ግን በቃ ፔሬድ አንዴ ነው። ኢየሱስ ክርስቶስ እንደሞተና ከሞት እንደተነሳ በምን ይላል እዚህ ጋር ይኸውልህ፣ በመንፈስ ቅዱስ መጠመቅ የሚፈጸመው ምዕመኑ ክርስቶስ ለኃጢአቱ እንደሞተና እንደተነሳ በቃ ፔሬድ። እነዛ ግን በተደጋጋሚ ጊዜ ነው መንፈስ ቅዱስ የሚሞሉት። አየህ፣ ከቃለ ሕይወት ጋር በመንፈስ ቅዱስ መሞላት ይለያያሉ። እነዚህ መንፈስ ቅዱስ ተሞላ ብለን የሚለው አንድ ጊዜ ካመኑ በኋላ ነው። መልካም። ስለዚህ ይሄ ሁለቱ ልዩነት ስላለ መልሱን እየጠበቅኳቸው አሁን ኤርሚሻ ነው። አደራ እንዳታቋርጥ። ሰምቷል። መልስ የሚሆን ጥያቄ መጠየቅ መብት አለው። ዶክተር ሻውል ነበር ጠየቅና ጥያቄ ጠይቅ፣ መልሱን ግን ይመልስል። አድመጠኝ። እኔ ሳወራ አታውራ ደምረው። አሁንም ቆንጅዬ ውሸታም ሆኖ ደምረው ዋሽቷል። አሁን የመጨረሻ እባክህን፣ አሁንም ዲስትራክት አታርግ። እባክህን ሚዩት አድርግ። ቆንጅዬ ውሸታም ሆኖ ዋሸ ማለት ነው። የቃለ ሕይወት መጽሐፍ እያነበበ በነበረበት ከመካነ ኢየሱስ ጋር ከሙሉ ወንጌል ጋር በጥልቅ አትበል። ሚዩት አድርግ።
ሚዩት አድርግ። ቆንጅዬ ውሸታም ለአራተኛ ጊዜ እንደ ውሸታም አይደለሁም። ከዚህ በኋላ ውሸታምነቴን በቃሉ አሳየኝ፣ መልስልኝና አሳይ ውሸታምነቴን። ፔሬድ ውሸታምነቴን ደምረው ትልቅ ሰው ነህ። የትልቅ ሰው ማስሩ እንጂ እኔ ሳወራ እንትን አትበል እኮ እንከባበር። ውሸታም በቤተ ክርስቲያናችን ላይ አንድ ሰድበኝ፣ እኔንም እንድሰድበኝ አዳምጠኛ። አትስደበኝ ነው አትስደበኝ ነው ንገረው። አትስደበኝ። እኔ አልሰደብኩትማ፣ መልስ ነው የምፈልገው። እኔ አልሰደብኩትም። ውሸታም እያለ ለምን ይሰድበኛል እንዴ? ለምን ይሰድበኛል? አክብሬው ነው። ታላቄ ነው፣ አክብሬው ነው። የጓደኛዬ ወንድም ነው፣ አክብሬው ነው። እኔ እኮ መልስ ነው የፈለጉት። ከኔ ጋር ይወያይ። በቃ ደምረው ከኔ ጋር ይወያይ። ከአንተ ጋር አልወያይም። ገና አዲስ ጀማሪ ክርስቲያን ስለሆንክ መጀመሪያ